እናመሰግናለን ከፍ እናረጋለን መንፈስ ቅዱስ ለዘላለም ቸር ነው ሄላቫና ማሶራዲያ ኃይሉን ላሳየን በክንዱ ለሚጎበኘን መልካሙን መያዝ በምስጋና አቅርቡልን መንፈስ ቅዱስ እጆቻችሁን ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርጉና የራሳችሁን ምስጋና የራሳችሁን አምልኮ በራሳችሁ ቋንቋ ንገሩት። He is here. አምልኮህን ሊቀበል ጌታ በዚህ አለ። አምልኮሽን ሊቀበል መንፈስ ቅዱስ በዚህ አለ። So speak to him. Speak to him. ልትነግረው የፈለግከውን ንገረው። This is the right time. ከጌታ ጋር ማውራት የምትፈልጉትን ነገር አውሩ። Speak to him. ከላ ዲያና ማሳታ ረዲያና Speak to him. Speak to him. የምትሉት ነገር ይኖራችሁ ዛሬ በእግዚአብሔር ፊት ማንንም አትዩ። አጠገባችሁ ያለውን ሰው እርሱት። Just speak to him. ሺካላ ባና ማንቶ ፕራዲያና ማሳካሌ ቤኔ ሜጌሌ ቦራላዲያ በምድሮኔ ባና ማጋላ ቦራላማና ቤኔ ሜጌሌ ስሙ ሌቫዲያኖ ማሳካሌ ኢየሱስ ሁሉ በላይ ንገሩት፣ ጥሩት። Yes, he's here. ሁሉ የሚገዛ አለ በምድር ሆነ በሰማይ ኢየሱስ ሼካዲያኖ ማሶፎሮ ኢየሱስ ሁለት ደቂቃ ውሰዱና ንገሩት። ልባችሁን አፍስሱ በፊቱ ነፍሳችሁ ይፍሰስ። ኢየሱስ ሺካባራ ላባና ማንቶ ፕራና ቤኔ ሜጌሌ ቦራላ ኢየሱስ ሌፓዲያኖ ማንታ ካሌ ባላ ማሳባ ኢየሱስ ሺጋላ ቦንዶ ፕራዲያኖ ማንታ ከስሞች ሁሉ በላይ ሁሉ የሚገዛ በምድር ሆነ በሰማይ እውቅና እየሰጣችሁት ስሙ ኢየሱስ ከስሞች ሁሉ በላይ Listen. Yes. በጨለማው ላይ የሚገዛ በሞት ላይ የሚገዛ በገሃነም ላይ የሚገዛ በሰማይ የሚገዛ በምድር የሚገዛ ከምድር በታች ሁሉ የሚገዛ ስሞች ሁሉ በላይ ሁሉ የሚገዛ በምድር ሆነ በሰማይ ሰማያት ሲዘምሩ መላእክት ኢየሱስን ያከብራሉ ለስሙ ይሰግዳሉ። ድምፅ ይሰማል ከሰማያት ሲዘምሩ መላእክት ያከብራሉ ለስሙ ይሰግዳሉ። ስምህን ነፍሴ ትወደዋለች አንተ ብቻ
ኢየሱሴ You are here. ተስማምቶ አላቤና ማንቶ ለሕይወቴ ስሙ ነው መድኃኒቴ ሊፈውስ እዚህ አለ። አለምደው ጨለማውን ሊገፍ ቀንበርን ሊሰብር ስጠራው ስራትን ሊበጣጥስ ኢየሱሴ ስለው ኢየሱስ ተስማምቶኛል አላቤና ማንቶ ለሕይወቴ ስሙ ነው መድኃኒቴ አባቶ እናመሰግናለን። አባቶ ልናከብር በዚህ አለን። መንፈስ ቅዱስ ሆይ በዚህ ስላለ እናመሰግናለን። ኢየሱስ ክርስቶስን ልታከብር በዚህ ስላለ እናመሰግናለን። ኦ መንፈስ ቅዱስ የወደድከው እንድታደርግ እንፈቅድልሃለን። yes 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 ነፃ እንድታወጣ እንድትፈውስ በዚህ እንዳለ Yes, ኢየሱስ መንፈስ ቅዱስ አላቬና ማንቶ ፕራላቫና በዚህ እንዳለ አውቃለሁ yes you are here መንፈስ ቅዱስ yes you are here በዚህ እንዳለ Yes, you are here. አውቃለሁ yes መንፈስ ቅዱስ for the last time ለመጨረሻ ጊዜ እጆቻችሁ ከፍ አድርጉና መንፈስ ቅዱስ ሆይ የወደድከውን አድርግ በሉት። መንፈስ ቅዱስ ራሴን አስገዛለሁ። I surrender to you. በዚህ እንዳለ I surrender to you. I surrender to you. መንፈስ ቅዱስ ይኸው ተማርኬያለሁ፣ እጄን ሰጥቻለሁ። በዚህ እንዳለ I know you can do it. I know you can change it. መንፈስ ቅዱስ ልትሰራው ትችላለህ፣ ልትለውጠው ትችላለህ፣ ልትፈውሰው ትችላለህ፣ በዚህ እንዳለ ሕይወትን ልትሰጥ ትችላለህ። I know መንፈስ ቅዱስ I know you are here, Holy Spirit. ልትፈውስ ልታርቅ ነፃ ልታወጣ ካዲያኖ ያዘነችንም ነፍስ ቀርበህ ልታጽናና ድንቅን ታምራት Yes. ነፃነት መፈታት ለልጆች ልሰጥ Yes. አለህ እዚህ ስፍራ በዚህ እንዳለ ያውቃለሁ መንፈስ ቅዱስ በዚህ እንዳለ Oh. ያውቃለሁ መንፈስ Oh, yes, you are ቅዱስ here. በዚህ እንዳለ ያውቃለሁ መንፈስ ቅዱስ በዚህ እንዳለ ያውቃለሁ መንፈስ ቅዱስ እስቲ ለለውናው ለመገኘቱ ለመገለጡ ለአብሮነቱ give him praise. I know you are here. በጌታ በኢየሱስ ስም አባት ሆይ በመካከላችን ስላለ እናመሰግናለን። የወደድከው እንድታደርግ እንፈቅድልሃለን። in the name of Jesus ጨለማው ይገፈፍ፣ የታሰረው ይፈታ፣ የተጨቆነው ነፃ ይውጣ። እግዚአብሔር ሆይ ግራ የገባው በጌታ በኢየሱስ ስም ብርሃን ይሁንለት። በጨለማ ያለ ወደሚደነቅ ብርሃን ይመለስ። help us, change us. መንፈስ ቅዱስ ሆይ እንደፈለክ በመካከላችን ተመላለስ። በጌታ በኢየሱስ ስም የድምጽ የፈውስ ድምጽ ይሁን፣ የነጻነትና የእረፍት ድምጽ ይሁን። in the mighty name of Jesus መንፈስ ቅዱስ ሆይ በአይምሮዬ አስብ፣ በአንደበቴ ንካ፣ በእጆቼ ደግሞ ዳስ፣ በአንደበቴ ደግሞ ተናገር። in the mighty name of Jesus እዚህ ቤት ያሉ ኦንላይን ያሉ በዓለም ዙሪያ ያሉ ከብዙ ዓመት በኋላ ይህን ድምጽ ለሚሰሙ ሁሉ በጌታ በኢየሱስ ስም ይህ ድምጽ የፈውሳቸው ይሁን፣ የነጻነታቸው ይሁን፣ የእረፍታቸው ይሁን። in Jesus name we pray. ሃሌሉያ። እስቲ ለእግዚአብሔር ክብር ስጡ በደንብ። ሃሌሉያ። ሃሌሉያ። የጌታ መንፈስ በመካከላችን አለ። አሜን። እስቲ ለእግዚአብሔር ክብር ስጡ እንደገና በደንብ አድርጋችሁ። ፕራይዝ ጋድ። ሁላችሁም እንኳን ደህና መጣችሁ። ያ ዌልካም። እስቲ ጎረቤታችሁን ሰላም በሉ። እንዴት ነህ?
ደህና ነው ወይ? ደህና መጣ ሆይ በሉት። ሃሌሉያ። የጌታ መንፈስ በመካከላችን ሊያገለግለን አለ። አሜን። ኦንላይን ያላችሁ our partners ቤተሰቦቻችን ሁላችሁ በያላችሁበት ምድር ጌታ ሰላም ይብዛላችሁ እንዳላችሁ እናውቃለን። እንደምትሰሙ ሼር እንደምታረጉ we know በያላችሁበት ምድር በያላችሁበት አገር የእግዚአብሔር ሰላም ጸጋ ይብዛላችሁ። praise God, you are welcome. አሜን። ጌታን እጅግ አድርገን እናመሰግናለን። በአምልኮ ውስጥ እግዚአብሔር መንፈስ በኃይል እያገለገለን ነበር። he is here. አሜን አሜን። መንፈስ ቅዱስ በዚህ አለ። የእግዚአብሔር ቃል ሲናገር ምን አለ? ብዙ ጊዜ ይሄን ቃል የምንጠቀመው ትንሽ ሰው ሲሆን ነው። ሰው ሲያንስ ብቻ የምንጠቀመው ቃል አለ። እሱ ምንድነው? አንድም ሁለትም ሆናችሁ በተሰበሰባችሁበት እኔ በዚህ ያገኛለሁ የሚለውን ቃል ብዙ ጊዜ የምንጠቀመው ሰው ሲያንስ ነው። ግን የትንሽ ሰው ጥቅስ አይደለም። it's a promise. it's በመጽሐፍ ቅዱሳችን ውስጥ ጌታ ኢየሱስ ክርስቶስ ከሰጠን one of the greatest promises ከታላላቆቹ የተስፋ ቃሎች መካከል አንዱና ትልቁ ይሄ ነው። በምትሰበሰቡበት ጊዜ አለ እኔ በዚህ ያገኛለሁ። I'm there, praise God. ስለዚህ ማነስ አይደለም ማለት ነው presence. wherever we are ጌታ በዚህ አለ። አሜን አሜን። ለመገኘቱ ዕውቅና መስጠት አለብን። always ለእግዚአብሔር presence ለመንፈስ ቅዱስ መገኘት ዕውቅና መስጠት አለብን። እንግዳ ብለን የምናስበው ኢምፖርታንት ብለን የምናስበው ሰው ጉባኤያችን ውስጥ ሲገኝ ስሙን ጠርተን ዕውቅና እንሰጣለን። እከሌ አለ፣ ከሊት አለች፣ ከዚህ ቦታ መጥተዋል፣ ከዚህ ሰፈር ነው የመጡት፣ we are privileged እያልን እናስተዋውቃለን። ጥሩ ነው በጣም። መንፈስ ቅዱስ በዚህ አለ። we have to acknowledge him. እስቲ ዕውቅና ስጡ ለእግዚአብሔር መንፈስ። ሃሌሉያ። የጌታ መንፈስ በመካከላችን አለ። አሜን። so you are welcome እንደገና ሁላችሁም። መንፈስ ቅዱስ ደግሞ አገልግሎቱን ይቀጥላል። ጌታ ይባረክ። መጽሐፍ ቅዱሳችሁን በዕብራውያን መጽሐፍ ምዕራፍ 11 ታውጡና ቀጥታ ወደ እግዚአብሔር ቃል እንገባለን። የእግዚአብሔር ቃል ደግሞ ያጸናናል፣ ያበረታናል፣ ይፈውሰናል። አሜን። so ቀጥታ ወደ ዕለቱ መልእክት ይገባለሁ። እግዚአብሔርን ስለመፈለግ ወይም ደግሞ ስለ እምነት ነው የምናገረው። ግን በእምነት ውስጥ የእምነትን ሌላኛውን ዳይሜንሽን እናያለን ማለት ነው። ዕብራውያን 11:6 እንደዚህ ይላል። ዕብራውያን 11:6 very popular እዚህ ቤት ከሆናችሁ ወይም ደግሞ የኔን መልእክት በብዛት የምትሰሙ ከሆነ ይሄ ቃል ለእናንተ እንግዳ አይደለም። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩን ከልብ ለሚሹትም ዋጋ እንደሚሰጥ ምን ማድረግ አለበት? ማመን አለበት። praise God። እስቲ አብረን እናንብበው። በእኔ መደበኛ በአዲስ ወዲያ ትርጉም ነው ማነበው። አግዙኝ እናንተ። ደግሞ ያለ እምነት በሉ እስቲ እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት። ሃሌሉያ አሜን። so ዛሬ የምናተኩርበት ሁለተኛው ስንኝ ላይ ያለችውን ቃል ነው። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ አሜን። ምክንያቱም ወደ እግዚአብሔር ምን የሚያደርግ የሚቀርብ ሁሉ ወደ እግዚአብሔር የሚቀርብ ሁሉ ይሲ እምነት ብዙ ዳይሜንሽን አለው። ስለ እምነት ስናወራ መጽሐፍ ቅዱስ ሲናገር ጻድቅ በእምነቱ በሕይወት ይኖራል ይላል አይደል? ጻድቅ ነው የሚኖረው በእምነቱ ነው የሚኖረው። ሶ እምነት ምንድነው ብለን እምነትን ስንፈታ ወይም ደግሞ እምነትን ለማብራራት ለማስረዳት ስንሞክር በጣም ብዙ ዳይሜንሽኖች አሉት። ብዙ ብርሃኖች አሉ በእምነት ውስጥ። there are many things. praise God. so ከነዛ የእምነት ዳይሜንሽኖች መካከል አንዱ
ዛሬ የምናየው እምነት እግዚአብሔርን መፈለግ ነው። that's faith። እምነት እግዚአብሔርን መፈለግ ነው ወይም እግዚአብሔርን መፈለግ እምነት ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ስለ እምነት ነው የተናገረ ያለው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ካለ በኋላ ወደ እግዚአብሔር ምን የሚል ነው የሚለው? የሚቀርብ ማንም እግዚአብሔርን የሚፈልግ ሰው ይላል ወደ እግዚአብሔር የሚቀርብ። faith can be many things። በጣም ብዙ ነገር። እምነት ምንድነው? በእምነት መኖር ግዴታ ነው። የእምነት ህይወት አሜን መቁጠር እስከማልችል ድረስ ፐርሰናሊ በጣም ብዙ መልእክቶች ስለ እምነት ተናግሬያለሁ throughout the years ማለት ነው በእነዚህ ዓመታት ውስጥ። so አንደኛው የእምነት ገጽታ እግዚአብሔርን መፈለግ ነው። is to seek him። እግዚአብሔርን መፈለግ እምነት ነው ወይም ደግሞ እምነት እግዚአብሔርን መፈለግ ነው። አንድ ሰው እግዚአብሔርን ሲፈልግ የእምነት ሰው ይባላል። it's one of the qualifications። የእምነት ሰው የሚያስብለን አንዱ መስፈርት እግዚአብሔርን መፈለጋችን ነው። የማያምን ሰው እግዚአብሔርን አይፈልግም። there is no way። ብዙ ጊዜ ሰዎች እግዚአብሔርን ከመፈለግ ህይወታቸው ይጎላል። why? because የእምነት ሰዎች ስላልሆኑ። አያችሁ እምነት እግዚአብሔርን አብዝቶ መፈለግ ነው። የእውነት እግዚአብሔርን መፈለግ ነው። earnestly እግዚአብሔርን መፈለግ ነው። ያለማቋረጥ እግዚአብሔርን መፈለግ ነው። consciously እግዚአብሔርን መፈለግ ነው። you know by default እግዚአብሔርን መፈለግ ነው። እምነት ማለት by default ማለት ይመስላችሁ ያለምንም ማስታወሻ እግዚአብሔርን መፈለግ ነው። ምንም ሳያስታውሰን ምንም ነገር ሳያስታውሰን እግዚአብሔርን መፈለግ እምነት ይባላል። praise God። ምክንያቱም ብዙ ሰው ወደ ጭንቅ ሲገባ እግዚአብሔርን ሊፈልግ ይችላል። መውጫ ሲያጣ እግዚአብሔርን ሊፈልግ ይችላል። ያሰበው ነገር አልሆን ሲለው እግዚአብሔርን ሊፈልግ ይችላል። አንዳንድ ጊዜ እግዚአብሔር እንደዚህ አይነት ሰርከምስታንሶችን ሰዎች እሱን እንዲፈልጉ ይጠቀምባቸዋል። ወደ ጠባብ መንገድ ሲገቡ ሰዎች እግዚአብሔር ይፈልጋሉ። but that's not faith። እምነት consciously ያለምንም ግርግር እግዚአብሔርን መፈለግ ነው። አሜን። በሰላም ቀን ብዙ ሰዎች ህይወታቸው እግዚአብሔርን ከመፈለግ ይደክማል። እግዚአብሔርን ከመፈለግ ሰውን ወደ መፈለግ ወይም የሰውን እገዛ ወደ መፈለግ ሰዎች ይወድቃሉ። sometimes ሰዎች በከባባር ሁኔታው ሲያልፉ የህይወት ጦርነት ሲበዛባቸው ነገሮች ሲደራረቡ በህይወታቸው ላይ በቀላሉ ከዛ ነገር ውስጥ ሊያወጣኝ የሚችል ሰው አለ ብለው የማሰብ ዝንባሌ ይኖራቸዋል። everybody ያን ያስባል። we hope somebody will rescue us። የሆነ ሰው ስልክ ቢደወለት ከዚህ ነገር ውስጥ ያወጣኛል እንላለን። ስጋችን እግዚአብሔርን አይፈልግም። why? because ስጋችን በእምነት እንድንኖር አይፈልግም። ስጋ የሚኖረው በምንድን ነው? በማየት ነው። ስጋ የሚኖረው በማየት ነው። መንፈሳችን ነው በእምነት የሚኖረው። ስጋችን የሚኖረው በሚያየው በሚቀምሰው በተለማመደው ሪዝን አውት ባደረገው በአይምሮ ውስጥ ባሰላው ነው። ነገር ግን ጻድቅ ሰው የሚኖረው በእምነቱ ነው። አሜን አሜን። ስለዚህ ስጋችን እግዚአብሔርን ከመፈለግ ሰውን ወይም የሰውን እርዳታ ወደ መፈለግ ያደላል። ፕራክቲካሊ በቃ ስልክ አንስቼ መደወል ነው። እከሌ እንደሆነ እምቢ አይለኝም። እከሌ እንደሆነ ብዙ ፌቨር ጠይቀው አላቅም። ዛሬ ብጠይቀው እምቢ አይልም። እከሌ ይሄን ማድረግ ይችላል። እከሌ እንደዚህ አይነት ኮኔክሽን አለው። እከሌ እንዲህ አይነት ዕውቀት አለው። እከሌ እንዲህ አይነት ችሎታ አለው። እከሌ እንዲህ አይነት ገንዘብ አለው። so he can help me። it sounds very easy። በጣም ቀላል ነው የሚመስለው ስናስበው። you see ሰዎች by default እግዚአብሔርን ከመፈለግ ስጋቸው የሚያደላው ስጋዊ መፍትሄ መፈለግ ነው። ዛሬ will be delivered። አሜን። ጌታ ነፃ ያወጣናል።
እምነት እግዚአብሔርን መፈለግ ነው። ውጤት ህይወታችንን ሁለተኛ ዜና መዋዕል 16:12 እንደዚህ ይላል። ሁለተኛ ዜና 16:12 እና 13 ስለ አንድ ንጉስ ነው የሚናገረው። እንደዚህ ይላል። አሳ በነገሰ በ39ኛ ዓመቱ እግሮቹን ክፉኛ ታመመ። ህመሙ ቢጸናበትም እንኳን በዚያ ሁሉ ህመም የባለ መድኃኒቶችን እንጂ የእግዚአብሔርን እርዳታ ምን አላደረገም ይላል? አልፈለገም ይላል። he didn't seek ጸልዩልኝም አላለም። እግዚአብሔር ሆይ ምን ትላለህ አላለ። he didn't say anything። ስለ አሳ ነው የሚናገረው። አሳ በነገሰ በ39ኛው ዓመቱ እግሮቹን ክፉኛ ታመመ። ህመሙ ቢጸናበትም እንኳን እየጸናበትም እንኳን በዚያ ሁሉ ህመም የባለ መድኃኒቶችን እንጂ የእግዚአብሔር እርዳታ አልፈለገም። አሳም በነገሰ በ41ኛ ዓመት ሞተ። ወደ አባቶቹም ሁሉ ምን አረገ? አንቀላፋ። listen to me። እግዚአብሔርን አለመፈለግ it's a serious offense። እግዚአብሔርን አለመፈለግ ትልቅ ኦፌንስ ነው። ትልቅ ጥፋት ነው። ትልቅ መንፈሳዊ ችግር ነው። it's not a small problem። እግዚአብሔርን አለመፈለግ በህይወታችሁ ውስጥ ያለ እግዚአብሔር የሰጣችሁ ነገር እንዲሞት ያደርጋል። your vision will die። ህልማችሁ ይሞታል። ምኞታችሁ ይሞታል። why? because you don't seek God። it's not usual። ሰው እግሩን ታሞ የሚሞትበት ምንም ምክንያት የለም። ወይ እግሩ ይቆረጣል እንጂ ወይ ደግሞ ያነክሳል እንጂ ወይ ዊልቸር ላይ ይቀመጣል ወይ ምንድነው ከዘራ ይዛል እንጂ there is no way። there is a very በጣም unlikely የሆነ ኢቨንት ነው። መጽሐፍ ቅዱስ ግን ሲናገር ይላል እግዚአብሔርን አልፈለገም ይላል። it's an offense። you see ሰውን ብቻ መፈለግ ወደ ህይወታችን ጥፋትን ይስባል። ኤርምያስ 17:5 እግዚአብሔር እንዲህ ይላል በሰው የሚታመን በስጋ ለባሽ የሚመካ ልቡን ከእግዚአብሔር የሚያርቅ የተረገመ ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካም ነገር ሲመጣ አያይም። I refuse። ሰው በሌለበት በጨው ምድር በምድረ በዳ በደረቅ ስፍራ ይቀመጣል። የሚፈልገው የሰው እርዳታ ነው፣ ግን የሚቀመጠው የት ነው? ሰው በሌለበት። ነገር ግን እግዚአብሔር የሚታመን ሃሌሉያ አሜን አሜን መታመኛውም እግዚአብሔር የሆነ ሰው ብሩክ ነው። he is already blessed። ምንም ነገር ሳይጀምር አለ በእግዚአብሔር የሚታመናል። መታመኛው እግዚአብሔር የሆነ ሰው የተባረከ ነው። ገና ምንም አልተጀመረም። ገና ችግሩ ሳይፈታ he is blessed። praise God አሜን። እግዚአብሔር ገና ሳይታይለት የእግዚአብሔር እርዳታ ገና ሳይመጣለት ኦሬዲ የተባረከ ነው አለ። he is blessed። በውሃ ዳር እንደተተከለ ሃሌሉያ። ሮብለት ሳገለገለ የነበረው ቃይ ነው በእግዚአብሔር ስለመታመን አለም እንዴ። በውሃ ዳር እንደተተከለ ስሩንም ወደ ወንዝ እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራም። ቅጠሉም ዘውትር እንደለመለመ ነው። በድርቅ ዘመን አይሰጋም። ፍሬ ማፍራቱ ምን አያረግም? አያቋርጥም። ቁልፉ ምንድነው ሲባል በእግዚአብሔር የታመነ መታመኛው እግዚአብሔር የሆነ። አሁን እያወራለሁ ስለ አንድ ነገር ነው። በእግዚአብሔር መታመናችን የሚታወቀው እንዴት ነው? በእግዚአብሔር መታመናችን የሚታወቀው እግዚአብሔርን ስንፈልግ ነው። when you seek him እግዚአብሔርን መፈለግ እጅግ ትልቅ የእምነት ምልክት ነው። it's a big sign። ሃሌሉያ አሜን አሜን። ማንም የማይክደው እግዚአብሔር የሚያየው ሰይጣን የሚረዳው ሰርከምስታንሳችሁ ሁሉ የሚገባው የእምነት ሰው መሆናችሁም ታሳዩበት መንገድ በነገራችሁ ውስጥ እግዚአብሔርን መፈለግ ነው። እግዚአብሔሩ I seek your hand in the name of Jesus። I know you can change it ማለት አለባችሁ። ይሄን ሰርከምስታንስ እንደምትለውጠው አውቃለሁ። ነገሮችን እንደምትቀይር አውቃለሁ in the mighty name of Jesus። አሜን አሜን። አንድ ነገር ልንገራችሁ፣ ሰዎችን እገዛና እርዳታ መጠየቅ ኃጢአት ነው ያልኩ አይደለም። ነገር ግን trust me እግዚአብሔር ካረዳችሁ ሰው ምንም ሊያደርግላችሁ አይችልም። ምንም
እግዚአብሔር እጁን ካልዘረጋ በሰው እርዳታ ከምንም ውስጥ አትወጡም። Nobody will help you. Amen, amen, amen. You see, sometimes ጌታ እየጠበቀ ያለው circumstanceአችንን ለመቀየር ሁኔታችንን ለመለወጥ እግዚአብሔር እየጠበቀ ያለው አይናችንን ከሰው ላይ እስከምናነሳ ነው። አይናችንን ከሰው ላይ ይውላችሁ በዚህ ሁሉ አመት ኮንስታንትሊ እግዚአብሔር በህይወቴ በሚኒስትሪ ከኔ ጋር ዲል የሚያደርግበት ነገር አንዱ ኮንስታንትሊ ያለ ማቋረጥ ጌታ ከኔ ጋር ዲል የሚያደርግበት ነገር አንዱ አይኔን ከሰው ላይ እንዳነሳ ነው። ኮንስታንት ነው ዲል የሚያደርገው ጌታ። እንዴ ነው ዲል የሚያደርገው ካላችሁ በዲስአፖይንትመንት ነው ዲል የሚያደርገው አብዛኛውን ጊዜ he disappoint me ጌታ praise God amen amen ሁልጊዜ ስቃለሁ when I'm disappointed ስቃለሁ because I know እግዚአብሔር እየተናገረ እንደሆነ he speaking ይውላችሁ disappointment እግዚአብሔር ለእናንተ የሚናገርበት ትልቁ መንገድ ነው እየተናገራችሁ rejection እግዚአብሔር ለእናንተ ያወራ ያለበት ዘመን ሃሌሉያ አሜን አሜን I cannot help you የሚል ድምጽ ሰሙ God is speaking to you he is speaking to you always for many years constantly ያለ ማቋረጥ እግዚአብሔር ከአንዳንድ ሰዎች ጋር ቁጭ ብዬ ይነግረኛል he speaks to me watch ይለኛል ጌታ እምነት እግዚአብሔርን መፈለግ ነው and እግዚአብሔር ወዳላችሁ ቦታ የሚወስዳችሁ እግዚአብሔር ብቻ ነው በእናንተ ህይወት ላይ ዋስትናችሁ እግዚአብሔር አምላካችሁ ብቻ ነው አሜን አሜን ይሲ እግዚአብሔር ወደ ቦታችሁ ሰዎችን ካላከ በስተቀር በፍጹም ሰዎች እርዳታችሁ ሊሆኑ አይችሉም እስቲ ራሳችሁን አስቡ እናንተ ረጂ ወይም ደጋፊ ሆናችሁ ራሳችሁን አስቡ በህይወታችሁ አሲስት ያደረጋችኋቸው ሰዎች አሁን የት ነው ያሉት ማለት ሁሉ ጊዜ እርዳታችሁ የሚፈልጉ ሰዎች ሊሆኑ ይችላሉ ቤተሰብ ሊሆኑ ይችላል ጓደኛ ሊሆኑ ይችላል there are people ሁሉ ጊዜ የእናንተን እርዳታ የሚፈልጉ always ዛሬ ቁጭ ብላችሁ ስታያቸው አብዛኞቹ ወይ ዛው ናቸው ወይ ብሶባቸዋል because እግዚአብሔር ብቻ ነው ሰውን የሚረዳው I'm telling you how many times ላላችሁ how many times even ጸሎት ራሱ አሁን ተውት የገንዘብና የምናምን እርዳታ ተውት የጸሎት እርዳታ የምታደርጉለት ሰው ራሱ መጸለይ እስካልጀመረ ራሱ እግዚአብሔር መፈለግ እስካልጀመረ ድረስ እየባሰበት ነው የሚሄድ እያጠራቀመ ነው ይመጣው እግዚአብሔርን መፈለግ የተሻለ ነው አሜን አሜን መዝሙረኛው ዳዊት እንደዚህ አለ መዝሙር 118:8 ላይ ሰውን መከታ ከማድረግ ይልቃል praise God በእግዚአብሔር መታመን ይሻላል በቃ ብላክ ኤንድ ዋይት ነው ምንም በግሪኩ በዕብራይስጡ የለም ሰውን መከታ ከማድረግ ይልቅ በእግዚአብሔር መታመን ይሻላል በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር መታመን ይሻላል praise God ህዝቦች ሁሉ ከበቡኝ ነገር ግን በእግዚአብሔር ስም አስወገድኳቸው መክበቡንስ በየአቅጣጫው ከበቡኝ ነገር ግን በእግዚአብሔር ስም አስወገድኳቸው የኔ ህይወት አለ ከእግዚአብሔር ጋር ነው የሚገናኘው እምነት እግዚአብሔርን መፈለግ ነው we have to seek him በእያንዳንዱ የህይወታችን circumstances አሁን ያለንበት የቴክኖሎጂ ዘመን ሰዎች እግዚአብሔርን ከመፈለግ ይልቅ ብዙ ኦፕሽን ይሰጣቸዋል ብዙ አማራጭ አለ በህይወታችን ላይ there are many options ድሮን ጸልይበት የምትሉት ነገር ሁሉ አሁን ጸሎት እስከማያስፈልገው ድረስ ማለት what's my problem ምሳሌ ባልና ሚስት ችግር ካለባቸው ቤት ውስጥ ችግራችን ምንድነው እስቲ እንጸልይ ነበር ድሮ የሚሉት praise God አሁን እስቲ ጉግል እናርግ ነው የሚሉት what's our problem አንቺ ጨው በዛት ያለሽ እኔ ያነሰላል እስቲ ጉግል እናርግ what's the problem በአይምሮሽ ውስጥ ጨው ያበዛ ያለ መንፈስ ምንድነው ሰዎች ከመጸለይ ይልቅ they have many options ነገራቸውን የሚፈቱበት ቴክኖሎጂ በጣም ጥሩ ነው ነገር ግን it will never replace እግዚአብሔርን በህይወታችን ላይ I'm telling you እግዚአብሔርን መፈለግ መንፈሳዊነት ነው እምነት ነው ሰዎች ለምንድን ነው እግዚአብሔርን የማይፈልጉት ምክንያቱም እግዚአብሔርን የማይፈልጉት the main thing የላኛው ምክንያት በህይወታቸው ላይ የሚያስፈልጋቸው ነገር ሁሉ እንዳለ ስለሚያስቡ ነው I have arrived ስለሚሉ ነው
ደርሻለሁ አግኝቻለሁ በእጄ ገብቷል አይደለም እንዴ በቁጥጥሬ ስር ውሏል ይሄው እየቆጠረ ነው ይሄው እየተጨመረ ነው I'm strong I'm powerful እንደ ባለፈው አመት አይደለም እንደ 5 አመት እንደ 10 አመት አይደለም I'm strong unconsciously ባለማስተዋል እግዚአብሔርን ከመፈለግ ህይወታቸው እየራቀ ይሄዳል why because they feel like they have everything is in control ሁሉ ነገር በቁጥጥር ስር ውሏል you see በራሳችን ደና የሆንን ይመስለናል ሮሜ 1:28 እንደዚህ ይላል ከዚህም በላይ በሐሳባቸው እግዚአብሔርን ማወቅ አይጠቅምም በማለታቸው በመናቸው ነው በሐሳባቸው ገና ባፋቸው አልተናገሩም ግን that was the condition of their heart በሐሳባቸው እግዚአብሔርን ማወቅ አይጠቅምም በማለታቸው በሐሳባቸው ውስጥ የሆነ ነገር ገባ የሚጠይቁት ነገር ሁሉ እየመጣ ነው they can afford many things ከዚህ በፊት afford የማያደርጉትን ያደርጋሉ ከዚህ በፊት የማያውቁትን ሰው አሁን ያውቃሉ ከዚህ በፊት የማይሰማቸው ሰው ይሰማቸዋል የማይታዛቸው ይታዛቸዋል they are powerful you see ሰዎች የህይወት መስመራቸው ፋይናንሳቸው ስራቸው ሚኒስትሪያቸው ሁሉ ነገራቸው መስመር እያያዘ ሲመጣ ነገር እየቀለለ ይሄዳል አይደለም እንዴ ነገር እየቀለለ ነው የሚሄደው by the way ገንዘብ በህይወታችሁ ውስጥ የሚያደርገው ነገር አንዱ ፓወር ይሰጣችኋል ነገራችሁን እያቀለለው ይመጣል things gets easier ጌታ ይባረክ ገንዘብ እያገኛችሁ ሲመጡ ህይወት እየቀለለ ይሄዳል እንዴት ነው የምታዩኝ ያላችሁ praise God amen እየቀለለ it's fact እኮ ነው ገንዘብ እንደው ምንም አያረግም ምንም አይጨምርም ምናምን አትበሉ በጣም ብዙ ነገር ይጨምራል በጣም ብዙ ነገር ስለሚጨምር ነው ሰው ገንዘብ ሲያገኝ የሚቀየረው because የሆነ ነገር ጨምሮበት ነው በጣም ብዙ ነገር ነው የሚጨምረው ይቀላል ህይወታችሁ ይቀላል ምታዘዛችሁ ሰው ይበዛል ስልካችሁን ገና ከመጥራቱ በፊት በእንትን ላይ ተገልብጦ የሚያነሳ ሰው ይበዛል praise God እሱ ሊሆን ይችላል ብሎ ሲያነሳ ሌላ ሰው ነው እናንተ መስላችሁ ተራሱ ብዙ ሰው ስልካችሁን ያነሳል የሰው ስልክ why money ገንዘብ የሰውን ህይወት እያቀለለ ነው የሚሄደው እያከበደ አይደለም የሚሄደው ይሄ ፋክት ነው praise God ኃጢያትም አይደለም ጥፋትም አይደለም አሁን እዚህ ቁጭ ባላችሁበት 5 ሚሊዮን ራንድ በዘራባችሁ ህይወታችሁ ይቀላል ጌታ I'm telling ህይወታችሁ ይቀላል የሆነ ነገር ይቀልላችሁ ብዙም ባይቀልላችሁ የሆነ ነገር ገርበብ ይላል ከላያችሁ ላይ but then ሰዎች እግዚአብሔርን ከመፈለግ ወደ ኋላ ይላል you see ሰዎች ፓወር ወደ እጃቸው እየመጣ ሲሄድ ኃይላቸውን መታመን ይጀምራል ትዕቢት እግዚአብሔርን አይፈልግም እግዚአብሔርን የሚፈልገው እምነት ነው you see pride the sign of pride የትዕቢት ምልክት እግዚአብሔርን አለመፈለግ ነው ነገር ግን ይላል በሐሳባቸው ነው ይላል በአፋቸው አልተናገሩም አውጥተው ጌታን አልካዱም እኮ አንዳንዶቹ አውጥተው እኮ ጌታ ያስፈልበት በልባቸው deep down inside በሐሳባቸው ብዙ ነገርን ሶልቭ ማድረግ አቅም አለኝ ብለዋል so they don't seek God እግዚአብሔርን የመፈለግ አቅማቸው ግን እየሳሳ ይሄዳል በጣም ፓወርፉል ሰዎች አንድ የላቦራቶሪ ውጤት ሲመጣላቸው they can be ወደ ውሃነት ይቀየራል ወደ በረዶነት why because ገንዘባችን የማይደርስበት ቦታ በጣም ብዙ ነው ነገርን እንደማቅለሉ አይደለም በገንዘባችን የማይደርስበት ቦታ አለ እግዚአብሔርን የሚፈልጉ ግን ይላል ቃሉ ሲናገር እግዚአብሔርን የሚሹ ይላል ቃል መልካም ነገር አይጎልባቸው አሜን that is the guarantee እግዚአብሔርን የሚፈልጉ ሰዎች አሉ መልካም ነገር አለ ከተባለ ቤታቸው ይገኛል ህይወታቸው ውስጥ ይገኛል there will be something ሰው ወደ ህይወታቸው አይቶ የሚያየው መልካም ነገር አለ ያን መልካም ነገር ግን የሳበው ገንዘብና ዕውቀት አይደለም እግዚአብሔርን መፈለግ ነው እግዚአብሔርን የመፈለግ መዘዝ አለ እሱ መልካም ነገር ይባላል good things አረ ሃሌሉያ አያችሁ pride እግዚአብሔርን አይፈልግም መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው ከውድቀት በፊት ሰው ልቡ ይታበያ ይላል ትህትና ግን ምን ታረጋለች እሺ ምንድነው pride
በዛሬው ኮንቴክስት አውድ ውስጥ ትዕቢት እግዚአብሔርን አለመፈለግ ነው። እግዚአብሔርን የመፈለግ ዝንባሌያችን ሲቀንስ ማለት ነው። that's pride። ግን ከአፋችን አልወጣም፣ በድርጊታችን ግን ይታያል። we acting it በተለያየ መንገድ እያሳየን ነው፣ ግን ከአፋችን አልወጣም። አንዳንድ ጊዜ እግዚአብሔርን መፈለጋችን መቀነሱን ራሱ እኛም አላወቅነውም። but there is something is working in our heart። ዛሬ መንቃት ይሆንልናል። አይኖቻችን ይከፈታል። በጌታ በኢየሱስ ስም አይኖቻችን ይከፈታል። ከውድቀት በፊት ሰው ምን ያደርጋል? ልቡ ይታበያል። ትህትና ግን ክብርን ትቀድማለች። በዚህ ኮንቴክስት ትህትና ምንድነው? እግዚአብሔርን መፈለግ ነው። to seek God, that's humbleness። ሃሌሉያ አሜን አሜን አሜን። አያችሁ እምነት እግዚአብሔርን ይፈልጋል። በልዑል መጠጊያ መኖር ይፈልጋል። ሃሌሉያ። መዝሙር 91 እንደዚህ ነው የሚለው፣ በልዑል መጠጊያ የሚኖር አለ ሁሉም በሚችል አምላክ ጥላ ስር ያድራል። it's a choice፣ ምርጫ ነው። በልዑል መጠጊያ መኖር ምርጫ ነው። ሁሉም በሚችል አምላክ ጥላ ስር ማደር ምርጫ ነው። it's your choice። እግዚአብሔርን የሚፈልግ ሰው በልዑል መጠጊያ ይኖራል። እግዚአብሔርን የሚፈልግ ሰው ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን በመፈለግ ውስጥ ያለ ሚስጥር ነው። it's a choice። የት ነው መኖር የምትፈልጉት? በልዑል መጠጊያ ሁሉም በሚችል አምላክ ጥላ። ይሄ ሚስጥር ያለው እግዚአብሔርን ከልብ መፈለግ ውስጥ ነው። እግዚአብሔር I need you ማለት አለባችሁ። ምንም ማድረግ አልችልም ያላንተ ማለት አለባችሁ። አሜን። ሰርከምስታንስ መጥቶ ህይወታችሁን humble humiliate ይላችሁ። ሁለት ቃል አለ ተመሳሳይ የሚመስል፣ እሱም humbleness and humiliation ወይም humiliate መሆን የሚባል ቃል አለ። ይሄ ማለት መሰላችሁ humble መሆን by choice ነው። humble የምትሆኑት በፈቃድ ነው፣ ትሁት የምትሆኑት። humiliation ግን ሰርከምስታንስ መጥቶ humble ሲያረጋችሁ ነው። ሁኔታ መጥቶ ትሁት ሲያረጋችሁና በሰላም ትሁት መሆን የተለያየ ነው። አሜን። ትራፊክ ቆም ሲልህ መቆም፣ ውረድ ሲልህ መውረድ ነግራችኋለሁ። ላስት ዊክም ስለ ትራፊክ ነው ሰሞኑን ሮብ ነው መናገር የነበረው። it's humbleness። መንጃ ፈቃድ ሲል ካለ ከሌለ ደግሞ ራይስ ካል ያለህን ነገር I don't know what የቀበሌ መታወቂያም ቢሆን ብቻ you have to show him something። ያ ምን ይባላል? humbleness ይባላል። you are humble። ለምን አስቆምከኝ? ቸኩያለሁ፣ ስራ ሊዘጋብኝ ነው ምናምን ስትል አሁን humiliation ይጀምራል። ውረድ ብያለሁ ውረድ ይላል። አሁን ሁለት ሆነው አንጠልጥለው ካወረዱ በኋላ አይደለም መንጃ ፈቃድ ልደት ሰርተፊኬትን ሁሉ ብታሳያቸው መጨረሻ ላይ you are not humble፣ humiliated ሆነ ነው። አብዛኛው ሰው እግዚአብሔርን የሚፈልገው humiliated ከሆነ በኋላ ነው። እጁ ወደ ኋላ ከታሰረ በኋላ ጎትቶ የዚህ ዓለም ሁኔታ ጎትቶ አጋጭቶ በቴስታ በምን ብሎ ጨርሶ ሲያበቃ ፓስተርን ጥሩልኝ ይላል መጨረሻ ላይ። why circumstance ነው የያዘው። አሁን ለዚህ ነው መጽሐፍ ቅዱስ ሲናገር ይወላችሁ በህይወታችሁ ላይ ትሁት መሆን ያለባችሁ በምንድነው? እግዚአብሔርን በመፈለግ ነው። እግዚአብሔርን መፈለግ it's a way of humbleness። አለበለዚያስ እግዚአብሔር እናንተን humble የሚያደርግበት መንገድ መፈለግ አለበት። ወደ ናቡከደነጾር ሲመጣ እግዚአብሔር እንደዚህ ነው ያለው፣ ስልጣንን የሚሰጥ ኃይልን የሚሰጥ በመድር ላይ ያሉትን ነገስታት የሚያነክስም የሚያዋርድም እግዚአብሔር እንደሆነ እስከምታውቅ ድረሳል I will give you time, I will humiliate you። ሃሌሉያ አሜን አሜን። እግዚአብሔርን መጠጊያዬ 91:2 ምሽጌ የምታመንብህ አምላኬ እለዋለሁ እኔ ነኝ የምለው አለ። ፕሬዝ ጋድ አሜን አሜን። እግዚአብሔርን ምኔ መጠጊያዬ ምሽጌ የምታመንብህ አምላኬ in the name of Jesus። በጌታ በኢየሱስ ስም ክፉ ነገር አያገኛችሁ። አሜን 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 አሜን።
ለዚህ ነው ቃሉ ሲናገር ልዑልን መጠጊያ አድርገዋልና ይላል። ልዑልን መጠጊያ አድርገዋልና ይላል። ክፉ ነገር አያገኝም። መቅሰፍት ወደ ድንኳንህ ምን አይልም። I'm telling you there are many evil በዓለማችን ላይ በምድራችን ላይ ስንት አይነት wickedness ስንት አይነት evil የተጋፈጠ እንደምንኖር እንግዲህ ለእናንተ የተሰወረ ነገር አይደለም። We face many evil ከአይምሮአችን በላይ የሆነ ህሊናችንን የሚያቆስል ኢሞሽናሊ ዳሜጅ ያደረገን ያለ wickedness ውስጥ ነው የምንኖረው። The only thing ከክፉ የሚሰውረን እግዚአብሔርን መፈለግ ነው። አንተ አለ ልዑልን መጠጊያ አድርገዋል። In the name of Jesus በደህና ቀን ልዑልን መጠጊያ አድርገዋል፣ ምሽግ አድርገዋልና። አሜን አሜን አሜን። ክፉ ነገር አያገኝህም። ክፉ ነገር የለም አይደለም፣ አያገኝህም አለ። መቅሰፍት ወደ ድንኳን አይገባም። በጌታ በኢየሱስ ስም ዛሬ አንድ ሰው ልቡ ይመለሳል። አሜን አሜን። በጌታ በኢየሱስ ስም እግዚአብሔርን የሚፈልግ ልብ ዛሬ እንቀበላለን። እግዚአብሔርን የሚፈልግ ልብ፣ እግዚአብሔርን የሚፈልግ ልብ። ወደዚህ ሀገር የመጣነው ብዙዎቻችን እውነት ነው ለመስራት ነው። ብዙዎቻችን ወደዚህ ሀገር የመጣነው ህይወታችን ለመቀየር ነው። ስፔሻሊ ፋይናንሻሊ አለም አብዛኞቻችን በፋይናንስ በኑሮ በህይወት የተሻለ ኦፖርቹኒቲ ስላለ ብለን ስላሰብን በዛ ዓላማ ነው ወደዚህ ምድር የመጣ ነው። ነገር ግን it will never replace እግዚአብሔርን መፈለግን። እግዚአብሔርን ሳንፈልግ አይደለም ህይወታችን የሚቀየረው። እግዚአብሔርን ሳንፈልግ አይደለም ፋይናንሻል ህይወታችን የሚቀየር። ኖ ለምን? ልዑልን መጠጊያ ያደረገ ሰው ነው የእግዚአብሔርን በረከት የሚያየው። there are wickedness በዓለም ላይ በምድር ላይ መጽሐፍ ሲናገር በዮሐንስ በመልእክት ላይ ምን አለ? ዓለም በክፉ እንደተያዘ እናውቃለናል። ዓለም የተያዘው ምንድነው? በክፉ ነው። ያ ክፋት ደግሞ sometimes is close to you, it's very near you, it's around us. wickedness ነገር ግን ልዑልን መጠጊያ አድርገሃልና ምሽግህ አድርገኸዋልና እግዚአብሔርን ፈልገኸዋልና in the mighty name of Jesus ክፉ ነገር አያገኝህ። መቅሰፍት ወደ ድንኳን አይገባም። አሜን አሜን። የምንኖረው ለምንሰራው ስራ አይደለም እንዴ? የምንኖረው እግዚአብሔር በሕይወታችን ውስጥ ለሰጠን ፐርፐዝ ነው። we have a purpose። ፐርፐዛችን ከገንዘብ ያለፈ ነው። I'm telling you ከጥቅም ያለፈ ነው፣ ከሁኔታ ያለፈ ነው፣ ከሚታይ ሰርከምስታንስ ያለፈ ነው። እግዚአብሔር የከበረ ነገር በውስጣችን አስቀምጧል። ያን የከበረ ነገር ተፈጥሮ ወይም ደግሞ ተከናውኖ እንዳናይ ሰይጣን ልባችንን ከእግዚአብሔር ላይ ያነሳል። እግዚአብሔርን እንዳንፈልግ የሚያረጋን እግዚአብሔር የሰጠን ህልም እንዳይፈጸም ነው። that's the strategy። እግዚአብሔር የሰጣችሁ እግዚአብሔር ትልቅ ሊያረጋችሁ ፈልጓል። ሰይጣን ያን ትልቅነት ከናንተ የሚወስደው ልባችሁን ከእግዚአብሔር ላይ በማንሳት ነው። that's his strategy። እግዚአብሔርን መፈለጋችን በምን ይታወቃል? ስቴፕ 1 number 1 ሃሌሉያ። እግዚአብሔር የምንፈልገው ከእግዚአብሔር ጋር ህብረት በማድረግ ነው። እግዚአብሔር ጋር ህብረት በማድረግ እግዚአብሔርን መፈለጋችን ይታወቃል። ፌሎሺፕ አሜን አሜን። እንግዲህ እግዚአብሔር ቃል አፕዴት አይደረግም። ነው ምንም ላረግላችሁ አልችልም። አፕዴት የሚደረግ ነገር የለውም እግዚአብሔር ቃል the same truth ዘመናትን አልፎ የሚሄድ እውነት ሁሉ ጊዜ የሚሰራ እውነት ነው። እግዚአብሔርን የመፈለጋችን ምልክት ከእግዚአብሔር ጋር ህብረት ማድረጋችን። በህይወታችሁ የምትፈልጉት ሰው ጋር ህብረት ታደርጋላችሁ አይደል እንዴ? when you seek someone you fellowship with him። ይሄ ሰው ለቢዝነስ ይጠቅመኛ ስትሉ ምን ነው ታደርጉት? ትጣሉታላችሁ አይደለም? you fellowship with him። ሻይን ጠጣ ትሉታላችሁ፣ ምሳ እንብላ፣ let's have time። አይመቸኝም ሲልስ ምን ትላላችሁ? if you really need him መቼ ይመቻሃል? እኔ እንጃ next week busy ነኝ ሲላችሁ ማክሰኞ ትሉታላችሁ። እናንተ ናችሁ ቀን የምትፈጥሩት። አይ ማክሰኞ ስብሰባ አለኝ። እቃ ሮብስ why? because you need him። መፈለጋችሁ የሚታወቀው ምንድነው? you need fellowship አይደል እንዴ? ቁጭ ብላችሁ መጫወት ነው። ሐሙስስ
እናንተ ሐሙስ ሌላ ቀጠሮ አላችሁ ነገር ግን ያ የቀጠራችሁ ሰውዬ ከዚህኛው ሰውዬ ስለማይሻል የዛኛው መሻገር ይችላል ጌታ ይባረክ አንድ ቀጠሮ አለኝ ግን ሰርዛለሁ ትላላችሁ ሐሙስ ፕሬዝ ጋድ ያኛው አልሰማም ያኛው ጓደኛችሁ አልሰማም ጌታ ይባረክ why because you need the other person you need the other one ያኛው በጣም ኢምፖርታንት ነው ተሰርዛላችሁ ኦኬ ካንሰል ታረጋላችሁ ከዛ በኋላ ያ ሰው ወዳላችሁ እሺ የት እንገናኝ ሲላችሁ ምን ብትሉት አንተ ፈለክበት ቶሎ ብላችሁ ሚመች ቦታ ሰፈርም ቢሆን እመጣለሁ እዛም ከሆነ መጣ no problem because important ሰው ጋር ፌሎሺፕ ማድረግ ስትፈልጉ እናንተ ናችሁ ራሳችሁን አጀስት የምታረጉት እንጂ ያ ሰው ራሱን አጀስት አያረጋም ያ ሰው ቆሞ የቀረ ነው ናቹራሊ you adjust yourself why ፌሎሺፕ ትፈልጉት እናንተ ናችሁ እመጣለሁ ትላለህ የቀጠሮ ሰዓት ሲደርስ እናንተ ኖርማሊ ያው ከቀጠሯችሁ 40 ደቂቃ በኋላ ነው የምትደርሱት ኖርማሊ but you are early ይውላችሁ in every important relationship በህይወታችሁ ላይ የምታረጉት ከምትፈልጉት ፐርሰን ጋር እግዚአብሔርን መፈለግ ከእግዚአብሔር ጋር ህብረት ማድረግ ነው to fellowship with him በጌታ ነኝ ማለት አይደለም do you fellowship with him I'm challenging you praise God amen ቃሉን በማንበብ መልእክቱን በመስማት በእግዚአብሔር ቃል ህይወታችሁን በማነጽ ህብረት ታደርጋላችሁ that's a fellowship ኦዲዮ ባይብላችሁን ከፍታችሁ መኪናችሁን ስነዱ ከእግዚአብሔር ጋር ህብረት ያያረጋችሁ ነው there is no other way ከእግዚአብሔር ጋር ህብረት የምታረጉበት ቃሉን መስማት ነው ቃሉን ማንበብ ነው አንዳንድ ሰው ከእግዚአብሔር ጋር ህብረት ማድረግ ማለት የግድ ጨለማ ቤት ውስጥ ገብቶ የሆነ ቦታ ገብቶ ቁጭ ብሎ ከዛ በኋላ እግዚአብሔር ሲናገር ለመስማት it's okay ያ ታይም ካላችሁ ጥሩ ነው ነገር ግን ያ ብቻ አይደለም ኦዲዮ ባይብላችሁን ከፍታችሁ 30 ደቂቃ የነዳችሁ ከሆነ you are fellowshipping with him ለምን ቃሉን እየሰማችሁ ነው እግዚአብሔርን እየሰማችሁ ነው አረ ሃሌሉያ ድምጹን እየሰማችሁት ነው የእግዚአብሔር ቃል ውስጥ ነው ህብረቱ ያለው እግዚአብሔርን መፈለጋችሁ የሚታወቀው በዛ ነው what do you ህይወታችሁን የምትሞሉት ነገር ምንድነው ጂም ውስጥ ናችሁ ጆሮአችሁ ላይ የምታረጉት ነገር ምንድነው ጂም የምትሄዱ አይኖ ብዙዎቻችሁ እንደምትሄዱ አውቃለሁ ምክንያቱም ስለምትነግሩን ጌታ ይባረክ I know you are going ሄድፎናችሁ ላይ ምን ነው የምታረጉት I'm challenging you ምን አይነት ሙዚቃ ነው የምታረጉት መጥቼ መስማት አለብኝ አንዳንድ ቀን because አሰራራችሁ ትንሽ ከባድ ነው ድምጹ ከባድ ቢት ያለ ይመስለኛል ጆሮአችሁ ላይ hear the scripture የእግዚአብሔር ቃል you fellowship with him ኖይዝ ካንስል የሚያደርጉ ሄድፎኖች አሉ ታውቃላችሁ አይደል ኖይዝ ካንስል የሚያደርግ ዝም ብላችሁ ሄድፎን አትግዙ አሁን ቲፕ እየሰጣችሁ ነው ሄድፎን ታርጉ ሰዎች ኖይዝ ካንስል የሚያደርግ ሄድፎን አለ ትንሽ ውድ ነው ግን እሱ ነው ማድረግ ያለ ምን ማለት ነው የውጭውን ድምጽ ያጠፋል ሰምታችሁ አታውቁም አልገዛላችሁ ራሳችሁ ናችሁ የምገዙት ስትሄዱ ጠይቁ ኖይዝ ካንስሌሽን ያለው ሄድፎን በሉ የምን ያደርጋል ውጭ ያለው ነገር ሁሉ ያጠፋዋል ጸጥ ይላል praise God I love that kind of headphone አውሮፕላን ውስጥም ስገባ ማረጋው ያን ነው ለምን የጫጫታው ምናምን የለም ደን የእግዚአብሔርን ቃል ተከፍታለህ እዛው እንደ ወንዝ መፍሰስ ይጀምራል ሃሌሉያ wherever you are fellowship አብዛኛውን ጊዜ የሚገርም ብርሃን መንፈስ ቅዱስ ሰጠኛል በዛ በኦዲዮ ሜሴጅ ውስጥ አያችሁ ህብረት የምታረጉትን ሰው ቃል መስማት ነው አይደለም እንዴ ምንድነው ቆይ የቀጠራችሁትን ሰው አይናዩ ነው የምታዩት ተቀጣጣራችሁ ቅድሙ ቀጠሮ ላይ ደረስን አሁን ጌታ ይባረክ ምሳሌው ቀጥሏል ከዛ ሁሉ ጉጉት በኋላ ሰውየውን አገኛችሁት ምን ነው የምትሉት እንደዚህ አይናዩን አይደለም you talk ከዛስ ትሰሙታላችሁ በተለይ በጣም ኢምፖርታንት ሰው ከሆነ ምን መደረግ አለበት መሰማት አለበት እናንተ አንድ ጥያቄ ጠይቃላችሁ እሱ ያወራል ትላላችሁ አዎ ይሄስ ትላላችሁ you listen to him that's how you fellowship ሰው እግዚአብሔርን ቃል ሳይሰማ እንዴት ከእግዚአብሔር ጋር ፌሎሺፕ ያደርጋል how
እንዴት ሰው በመዝሙር ብቻ ከእግዚአብሔር ጋር ፌሎሺፕ ያደርጋል? because አብዛኛው መዝሙር ሰዎቹ ስሜታቸውን የጻፉት I'm telling you ምን ነው አያችሁ የወደቁ ቀን ወድቄ ነበር አሉ ወድቄ ነበር እግሬን መታኝ ከዛ ልነሳ ስል ከዛ ተነስ እናንተ ያን እየሰማችሁ የምታለቅሱበት ምክንያት ምንድነው አብዛኛው I'm telling you አብዛኛው that's why I select songs መዝሙር በጥንቃቄ የምመርጥበት አንዱና ዋነኛው ምክንያት አብዛኛው መዝሙር ሰዎች ፐርሰናል ነገራቸውን የሚዘምሩት most of them 20 መዝሙር ከዘመሩ maybe ሁለቱ ነው እላይዟቸው የሚሄደው ሌላኛው ዘካቢ ነው ተመትቼ ነበር ከዛ አነሱ አይቻችኋለሁ ሲከታተሉኝ ነበር አስመለጠኝ ከዛ በኋላ ከኛ ህይወት ጋር ሪሌት የሚያደርግ ነገር እናገኛ somewhere ያመለጥንበት ቦታ ስላለ አመለጥኩኝ ሲል አሁንም አምልጫለሁ that's not the voice of God ያ የእግዚአብሔር ድምጽ አይ ለዚህ ነው መዝሙር እንኳን ስትመርጡ ስክሪፕቸራሊ ቤዝድ የሆነ መዝሙር መምረጥ ያለባችሁ እግዚአብሔርን የምትሰሙበት መዝሙር ራሱ በቃል የተሞላ መዝሙር ሲሆን በስሜት የተሞላ አይደለም በኤክስፒሪየንስ የተሞላ አይደለም በልምምድ በሰዎች ልምምድ አንዳንድ መዝሙር ሰማና እኔ ይሄ ነገር አይመለከተኝም ይላል ይሄ ምንም አይመለከተኝ ስለማይመለከተኝ ነው የእግዚአብሔር ቃል ግን ቢሆን ይመለከታቸዋል አሜን 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 አሁን መዝሙር ከሰከሳት ምንም ከሰከሰው ነገር የለም እየከሰከስኩ አይደለም ነገር ግን በእግዚአብሔር ቃል ላይ ያልተመሰረተ ዝማሬ የእግዚአብሔርን ድምጽ አያሰማችሁ ታዲያ ለምንድነው የሚያስለቅሰኝ ካላችሁ ስሜታችሁን ስለሚነካ ነው ትዝታ ስለሚያመጣባችሁ ነው ድሮም እኮ ዘፈንም እኮ ያስለቅሳችሁ ነበር እኮ በመዝሙር ብቻ ነው የምታለቅሱት በዘፈንም እኮ ብሎም ያለቅሷል በተለይ ከሰከረ ዋይ ስሜታችሁ ይነካላ ትዝታ ነው ትታኝ ሄዳ ሲል ሰውየው ነው ትታኝ ሄደችው አንተ የድሮ ልጅ ሆና ትታ ሄደች ትዝላለች ከዛ አስታለቅስ ትላል I'm telling you ይኸውላችሁ ስሜታችን ተነካ ማለት መንፈሳችን ተገለገለ ማለት አይደለም አዘለለን ማለት መንፈሳችንን ነካው ማለት አይደለም አስለቀሰን ማለት መንፈሳችንን ነካው ማለት የእግዚአብሔር ቃል በውስጣችን ሊገባ ያስፈልጋል I'm telling you ለዚህ ነው ዝማሬ ስታዩ ራሱ you must search the word የቱ ጋር ነው ይሄ ቃል የቱ ጋር ነው ይሄ ብርሃን ያለው ዘመናትን አልፎ የተሻገሩ ዝማሬዎችን ዝም ብላችሁ ተመልከቱ ምንድነው ምስጢራቸው ብላችሁ ተመልከቱ እግዚአብሔር ቃል በውስጣቸው አለ they sang the word ቃሉን ይዘማ ብርሃኔና መድኃኒቴ ነው ታዲያ እሱን አልፎ ሚነካኝ ማን ለምንድነው እስከ ዛሬ የምትዘምሩ ስንት አመቱ ነው የመዝሙር የሚይ አልተወለድሽም የመዝሙር ሲዘመር I'm telling you የ40 አመት ምናምን መዝሙር ነውበት አሁንም እጅን ስትዘረጋ መንፈስ ዋይ ቃሉ ነው የት ይሄዳል ቃሉ ማን ይሽረዋል ቃሉ በየትኛው ሲዝን እግዚአብሔር ብርሃን መሆኑ ያቆማል in the mighty name of Jesus አሜን አሜን in which season በየትኛው ሲዝን ነው የእግዚአብሔር ኃያልነት የሚያበቃው እያልኳችሁ ያለው ነገር ይሄ ነው እግዚአብሔርን መፈለግ ከቃሉ ጋር ፌሎሺፕ ማድረግ ነው ቃሉን በመጽሐፍ ቅዱሳችን ውስጥ ቃሉን በኦዲዮ ባይብላችን ውስጥ ቃሉን በዝማሬ ውስጥ እንደገና ቃሉን በመልእክት ውስጥ መፈለግ አለብን ያ ነው ከእግዚአብሔር ጋር ፌሎሺፕ እናደርግ የሚያደርገን እምነታችሁን ሊፍት አፕ የሚያደርገው ያ ነው እምነታችሁን የሚያነሳው ያ ነው I'm very strict on this I'm telling you አንድ ጊዜ ይሄንን I don't know ለምን እንደምናገር ግን I have to tell you because የምድራችን ዝማሬ የዝማሬ ስታይል በጣም ያደገ ያለበት ሲዝን ላይ ነው ያለነው I cannot lie የዝማሬ ኤክሰለንስ የሙዚቃ ጫወታ አቀራረጽ የቪዲዮም ሆነ የኦዲዮ ሚክሲንግ ችሎታ በጣም እየረቀቀ ያለበት ሰዓት ነው I really appreciate እንዴት አድርገው ምንድነው እሱ ብዙ ሆነው የሚሰሩት it's so powerful but will never replace the word በክራር የሆነ ጓሮ ውስጥ የተቀረጹ መዝሙሮች አሉ ዛሬም ህያው የሆኑ እነሱን ሪሚክስ ሲያደርጉ እኮ ነፍስ አይቀርልንም
እስቲ የራስን ተውት እንደው አንዳንዴ እስቲ ተውና ይሄን ዝም ብለህ ሪሚክስ አድርግ ዋይ ቃሉ ነው is the word ከእግዚአብሔር ቃል ጋር ፌሎሺፕ ማድረግ አለብን እግዚአብሔርን መፈለግ ማለት እግዚአብሔርን በቃሉ ውስጥ መፈለግ ማለት ነው ሃሌሉያ ተራራ ላይ አይደለም የሚፈልገው እግዚአብሔር የሆነ ጫካ ውስጥ አይደለም የሚፈልገው እግዚአብሔር ሄጃለሁ ተራራ ላይ ሄዶ እኔ ምን አገባኝ እኔ ምንም እኔ አሁን ተራራውን ደሞ ሊመታ ነው ከመዝሙር ላይ ወረደ ሄዶ ምንም ምን የምመጣው ነገር I'm telling you where you ሄዱ ወደ ፍትፈልጉበት እግዚአብሔር ግን የሚፈልገው በቃሉ ውስጥ ነው በቃሉ ውስጥ ነው እግዚአብሔር የሚገኘው በቃሉ ውስጥ ነው እግዚአብሔር ራሱን ለሳሙኤል ይላል እኮ በሲሎ ምን ያደርግ ነበር ራሱን ይገልጥ ነበር ሃው በቃሉ ይላል ቃል በቃሉ ነው የሚገልጥለት እግዚአብሔር ቃሉ ነው ወደ ህይወታችን የሚመጣው የሚያበረታን የሚያቆመን የሚያጸናን ባዶ ቃል ይዘ ምንም ነገር ሳትስ ከቃል ነፃ ሆነ ተራራ ሄደ ስትመጣ ስትወርድ በቃ መቀባጀር ነው የምትጀምረው እማታደርገው ታሪክ የለም ብዙ እብደት እኮ ምናየው እኮ ለዛ ነው እኮ እከሌ ነብይ ነው እከሌ ሐዋርያ ተብሎ እብድ ብቻ ነው ምናየው ዋይ ቃል የለማ ግን እኮ ጸልዩዋል አይ ቲንክ ብል ይሻላል የሆነ ቦታ ሄዶ ጸልዩ የሆነ ቦታ ሄዶ ተቀብቷል የሆነ ቦታ ሄዶ ጠጥቷል የሆነ ነገር ብቻ አድርጎ መጥቷል but there is no word አይደለም እግዚአብሔርን ሊያሳዩ እግዚአብሔርን መቀለጃ ነው ያደረጉት people are mocking us የቲክቶክ ግብአት ነው የሆኑት የቲክቶከሮች ግብአት ነው የሆነው እኮ ግብአት ታውቃላችኋል ሪሶርስ ነው የሆናቸው የጥሬቃ የቀልድ የጫወታ ዋይ ቃሉ የለማ ሰው እግዚአብሔርን የሚፈልገው በቃሉ ውስጥ ነው there is no other way እግዚአብሔርን የምንፈልግበት እግዚአብሔር ራሱን ያስቀመጠው በቃሉ ውስጥ ነው እግዚአብሔር ኢንቴግሪቲውን ያስቀመጠው በቃሉ ውስጥ ነው ሐሳቡን ያስቀመጠው በቃሉ ውስጥ ነው ምክሩን ያስቀመጠው በቃሉ ውስጥ ነው ተግሳጹ ያለው በቃሉ ውስጥ ነው ኢንካሬጅመንቱ ያለው በቃሉ ውስጥ ነው ብርታቱ ያለው በቃሉ ውስጥ ነው ፕሮሚሱ ያለው ትንቢቱ ያለው everything is in his word praise God ለዚህ ነው ከቃሉ ጋር ፌሎሺፕ ማድረግ ያለብን አሜን የሚል ሰው አለ ወይ ከኔ ጋር ናችሁ ወይ እግዚአብሔርን መፈለጋችሁ የሚታወቀው የእግዚአብሔርን ቃል ስትፈልጉ ነው ሩቅ አገር ሄጃለሁ ነብይ ከሌ ወይም አገልጋይ ከሌ እንትና ከሌ ፓርት ላረግ what do you impart ሰዎች እግዚአብሔርን ቃል ባለ መፈለግ እግዚአብሔርን አለ መፈለጋቸውን አሳይተዋል you just show him that's how people ይሄ ደግሞ የአበሻና የአፍሪካውያኖች በሽታ ነው በነገራችን ይሄ የኛ ሲክነስ ነው very chronic disease ነው very ውጭ ሀገር ነጮቹ ጋር ብትሄዱ ቃሉ ነው የሚሰሙት እንዴ 30 ሺህ ሰው ይመጣል 40 ደቂቃ ስብከት ለመስማት ምን ጉድ ነው እኔ 30 ደቂቃ እኮ ብሰብክ እኮ ማንም አይመጣም ለዚህ እኮ 2 ሰዓት መስብከው ፕሬዝ ጋድ አሁን 4 አረጋለሁ ሴቲሚኒት ያው ሲምፕል በቃ የሆነች እኔ አንዳንዴ ነጮቹ ሰብኩ ሰማለሁ ወይኔ ስብከት እንደዚህ መሆኑን ባቅ ኖሮላል እኔ እኮ ልብ ያወለቀላል እውነቴን እኮ ነው የምነግርህ 30 ደቂቃ 35 ደቂቃ 30 ሺህ ሰው ከዛስ ሰከንድ ሰርቪስ አለሏቸዋል ምን ሊሰሙ ያንኑ ሊሰሙ እኛስ የኛ ሌላ ነው ታሪክሽ ይነገርሻል መባል አለበት አንድ በአንድ ጠርቶ ታሪክሽን የሚነገር ታሪክ አዋቂ እየመጣ ነው ከተባለ አንድ ጊዜ ይሄ የነቢያቱ ሙቭመንት I'm not against prophets by the way I'm not against any prophets
and I believe in prophetic ministry. ግን ስተትና ሮንግ አካሄዶችን ግን አልቀበልም። እሺ I love prophets. I have friends. So and ነብይ አገልጋይ ጋበዘኝ እምወደው he's a good person ስበካለኝ አይደለም ስብከት ሊሰሙ እዛ ቤት ያሉ ሰዎች ጠሉኝ ገና ሲያዩኝ ጠመዱኝ በቃ why ከጧት ጀምሮ የተቀመጡት ሰውየው ነብዩ መጥቶ እንዲተነብይላቸው እኔ መሃል ላይ ገባውባቸው የሆነ ሰውዬ ኮርት ለብሶ መሃል ላይ ፓስቴሻዳ ይሰብካል ሲል ጠመዱኝ በቃ I can see their eyes መቼ ነው የሚጨርሰው ጥቅሱ ደግሞ አያልቅም እንዴ አሁን የሁሉ ጥቅስ ምን ያደርጋል በአንድ ቀን ለአንድ ቀን አሁን የሁሉ ጥቅስ ላይ ያችል ላይ I can see አሜን አይሉ እምቢም አይሉ እሺም አይሉ ግራ ገባኝ አይ ዞዬ እንደሚፈልግ ያርገው ለሱ ነው ይሄን ነገር መጥፋለብ I have to leave it for him ጠራሁት እኔ ወንድም እንዳመላቸው እንዳስለመድካቸው ምን ብለን የጠራሃቸው እሱን አድርግላቸው አልኩት የጠራህበት ከዛ በኋላ መጣቻች ነገር በቃ ያ የፈዘዘ ሰው ሁሉ ወንበር ላይ ወጣ ወይኔ ልሻዳ አልኩ እግረ ቆራጣ የሚመስል ሁሉ ቆመ ወንበር ላይ እግር ያለው አይመስልም ነበር ሰው ቆመ ያለው ይሄን ጉድ ወይኔ እኔም ሉጣ እንዴታለው ወንበር I'm telling you but አንድ ነገር ልንገራችሁ ያ ሚኒስትሪ አሁን የለም ሰማችሁኝ የለም ነው ያልኩት አልሰማችሁኝም በደንብ የለም ለምን የለም መሰላችሁ በየቀኑ ወንበር ላይ የሚያቆም ትንቢት ከት ይመጣል አንድ ቀን ተቆማለ ሁለት ቀን ተቆማለ በሶስተኛው ሲያልቅ ሌላ መቆሚያ ትፈልጋለህ nothing የለም ሁለቴ ነው ምረጋችሁ የለም ሰው እግዚአብሔርን የሚፈልገው በቃል ውስጥ ሌላ መገኛ ቦታ የለውም እግዚአብሔር የህይወታችን መፍትሄ ሁሉ ያለው እዚህ ውስጥ ነው ብርሃናችን ያለው እዚህ ውስጥ ነው እግዚአብሔር ራሱ ያለው እዚህ ውስጥ ነው I'm telling you ፕሮፌሲ መገለጥ የተለያየ ዕውቀት የተለያየ መመጡ ጾታዎች በቤተ ክርስቲያን ውስጥ ኦፕሬት ማድረግ አለባቸው I believe that 100% ነገር ግን እግዚአብሔርን ቃል ሪፕሌስ አያደርጉ የእግዚአብሔርን ቃል የማይሰብኩም ሆነ የማይሰሙ ሰዎች they will never sustain አያደርጉም እግዚአብሔርን በመፈለግ ውስጥ ያ ምሳሌ 3:1 ልጄ ሆይ ትምህርቴን አትርሳ አሜን አሜን ትእዛዞቼን በልብህ ምን በል ጠብቅ ቀኖቹ ይጨመሩልሃል አመታቶቹንም ያረዝሙልሃል ህይወትህ ሀብትና ሰላም ምን ያደርጋል ይበዛል ምኑ ነው ይሄን የሚያደርግልህ ቃሌ ነው እስቲ ቃሉ በሉ እስቲ yes የእግዚአብሔር ቃል ቅድስናንና ንጽህናን ወደ ህይወታችሁ ይስባል there is no revival የሰውን ህይወት የሚቀድስ የሰውን ህይወት የሚቀድስ የእግዚአብሔር ቃል ነው የሰውን ህይወት የሚያነጻው የእግዚአብሔር ቃል ነው ሰዎች ዴሊቨር ሊሆኑ ይችላሉ I'm telling you ዴሊቨረንስ ሊመጣ ይችላል ነፃ ሊወጡ ይችላሉ በመንፈስ ቅዱስ እንቅስቃሴ የእግዚአብሔር ቃል ውስጣቸው ካልገባ ግን ንጹህ ህይወት መኖር አይችሉም ሰውን የሚያነጻው የእግዚአብሔር ቃል ስትሮንግ ክርስቲያን የሚያደርገው አሜን አሜን ስትሮንግ ክርስቲያን የሚያደርገው ስትሮንግ ክርስቲያን ንጹህ ሰው የሚያደርገው እግዚአብሔርን የሚፈራ ሰው የሚያደርገው በቅድስናና በጽድቅ የሚኖር ሰው የሚያደርገው እግዚአብሔር ቃል ነው መዝሙር 119:9 ጎልማሳ መንገዱ እንዴት ያነጻል በቃልህ መሰረት በመኖር ነው አለ ቃልህ ነው መዝሙር 119:11 እንደዚህ ያለን አንተን እንዳልበድል ቃልህን በልቤ ሰወርኩ አለ praise God እግዚአብሔርን ከመበደል የሚከለክለኝ ምንድነው አለ በውስጤ የተተከለው ቃል ነው እያለኮ ነው በውስጤ የተተከለው ቃል ነው የተክሳሱ ቃል አይደል አሁን ለምሳሌ አንድ ሰው በቃ እግዚአብሔር ነገ ከዚህ ኃጢአት ካልተመለስክ አይንን ነው የሚያጠፋው ብሎ
አንድ ወንጌላዊ ሲያስፈራራው ጌታ ሆይ ያለቅሳል። ከዛ በኋላ ከወጣ በኋላ ግን ያ ኃይል የለም። because ያ ኃይል ያለው እዛ ጉባኤ ውስጥ ነው። ቃል በውስጡ የለም። ሰውን ከበደል የሚያነጻው የእግዚአብሔር ቃል ነው። ይደውልብሃል የእግዚአብሔር ቃል in the mighty name of Jesus ሃሌሉያ አሜን አሜን። እግዚአብሔር እንዳለ ይገባሃል። እግዚአብሔር ሕያው እንደሆነ ይገባሃል። የእግዚአብሔር ቃል የሰውን ሕይወት ከበደል ይከለክላል፣ ከአመጽ ይከለክላል። ከኃጢአት ሕይወታችን የሚያስጥለው የእግዚአብሔር ቃል ነው። ታሳዊ ሲኪም የእግዚአብሔር ቃል ድላችን ነው። ሕይወታችን ወደ ድል ይመራል። መዝሙር 19 ቁጥር 98 ትእዛዝም ምን ጊዜም ስለማይለዩኝ ከጠላቶቼ ይልቅ አስተዋዮች አደረጉኝ ይላል። ሃሌሉያ አሜን። የእግዚአብሔር ቃል ነው ወደ ሕይወታችሁ ሰላምን የሚስበው። ሰላምን መዝሙር 19:165 ሕግ የሚወዱ አለ ብዙ ሰላም አላቸው ይላል። ብዙ ሰላም። የእግዚአብሔር ቃል ደስታን ወደ ሕይወታችን ይስባል፣ እርካታን። መዝሙር 19:92 ሕግ ደስታዬ ባይሆን ኖሮ አለ በመከራዬ ወቅት በጠፋው ነበራል። ሃሌሉያ አሜን አሜን። ስንቶቻችሁ ናችሁ በሐዘን ውስጥ ሆናችሁ የእግዚአብሔር ቃል ልባችሁን የደገፈ? አሜን። የእግዚአብሔር ቃል ልባችሁን ይሰራዋል። እንደገና ምንም እንዳልተፈጠረ ያነሳችኋል። እያወራው ያለሁት እግዚአብሔርን ስለመፈለግ ነው። እግዚአብሔር የሚፈልገው በቃል ውስጥ ነው። ሲኪም ሃሌሉያ አሜን። listen to messages ብዙ ጊዜ ነግራችኋለሁ። እግዚአብሔር የሚፈልገው በምን ውስጥ ነው? በቃል ውስጥ ነው። ሁለተኛው እግዚአብሔር መፈለጋችን የሚታወቀው የጸሎት ሰዎች ስንሆን ነው። prayer እግዚአብሔርን የምንፈልግበት መንገድ ነው። አሜን። ጸሎት የጻድቅ ሰው የህይወት ኑሮ ነው። እግዚአብሔርን ፈለግኩት አለ መዝሙር 34 እርሱ መለሰልኝ ከፍርሃቴም ሁሉ ምን አረገኝ? አዳነኝ። እግዚአብሔር የሚፈልገው በጸሎት ውስጥ ነው። ጸሎት ደግሞ የእምነት እርምጃ ነው። it's the act of faith ሃሌሉያ። እግዚአብሔርን ፈለግኩት እርሱ ምን አረገ? መለሰ። ከዛስ ከፍርሃቴ አዳነኝ። ብዙዎቻችን የህይወት ፍርሃት የምንለው ነገር አለ። በሰው ውስጥ ገዢ ከሆነው መንፈስ አንዱ የህይወት ፍርሃት ነው። the fear of life, the fear of the unknown ይሉታል። የማይታወቀው ፍርሃት the fear of the unknown። ነገ ምን ሆናለሁ? ነገ ምን ይደርስብኛል? ምን ያጋጥመኝ ይሆን? ልጆቼ ምን ይሆን? ለዚህ ነው the fear of the unknown። በሰው ህይወት ውስጥ የማይታወቅ ፍርሃት ስላለ ነው በዚህ ዓለም ላይ የኢንሹራንስ ካምፓኒው ሰክሰስፉል የሆኑት። they are successful ኢንሹራንስ ካምፓኒ። ኢንሹራንስ ግባ። ለምን? ለቤት፣ ለምን? ለመኪና፣ ለምን? ለስራ፣ ለምን? ለልጆች ትምህርት ቤት። ምን ደሞ ለምንድን ነው ደሞ ትምህርት ቤት የምገባው ትሉ? አይ ስራ መስራት ቢያቀተስ ወድቃ አሁን እግር ተሰብሮ ከዛ መነሳት አቅቶ ዊልቸር ላይ ብትሆን ለልጆች ትምህርት ቤት እንከፍላ ይላሉ። the fear of what? the unknown። የኢንሹራንስ ካምፓኒዎች ያንን ዓለም የገዙት በሰው ውስጥ የማይታወቀውን ነገር የመፍራት ፍርሃት ስላለ ነው። የሚታወቀው ነው አይደለም፣ የማይታወቀው the fear of what? the unknown የማይታወቅ በቃ ግን there is fear። መጨረሻ ላይ you end up ኢንሹራንስ ለብዙ ነገር ትገባላችሁ። ለቤታችሁ፣ ለጫማችሁ፣ ለልብሳችሁ፣ ለመኪናችሁ፣ ለመናችሁ፣ ለቴሌቪዥናችሁ፣ ለፍሪጃችሁ ለምን ያስፈልጋል እንዴ? ፓወር መጥቶ ቢያቃጥለው ሲላችኋል። ኦኬ እሺ 5 ብር ለዚህኛው ለቲቪ 20 ብር ለመኪና ያሳም። ከዛ ቁጭ ብላችሁ ማታ የምታስቡት ኢንሹራንስ ያልገባውለት ነገር ምን ይሆን? አንሶላ ይትላላችሁ። መጨረሻ ማለት ምንድነው የሚቀራችሁ? ኢንሹር ኤቭሪቲንግ the fear of the unknown። ዳዊት እንደዚህ አለ፣ እግዚአብሔርን ፈለግኩታል። አሜን 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 አሜን። ኢንሹራንስ መጥፎ ነው እያልኳቸው አለ። ነገር ግን የማይታወቀውን ፍርሃት አይከለክልላችሁ። እግዚአብሔርን ፈለግኩት እርሱ መለሰልኝ አለ ከፍርሃቴ ሁሉ አለ። in the name of Jesus you are delivered። አሜን። ዛሬ አንድ ሰው ከፍርሃቱ ያርፋል። ከፍርሃቴ ሁሉ አዳነኝ። ምን? እግዚአብሔርን መፈለግ። በጸሎት ወደ እግዚአብሔር ስጮህ፣ በጸሎት ከእግዚአብሔር ጋር ፌሎሺፕ ሳረግ፣ ከሱ ጋር ጊዜ ስወስድ for some reason እግዚአብሔር ፍርሃቴን ከኔ ወሰደልኛል።
in the name of Jesus እግዚአብሔርን መፈለግ ጸሎት ነው ጸሎት የእምነት እርምጃ ነው ጸሎት የመለዋወጫ ቦታ ነው ፍርሃታችሁን ለእግዚአብሔር ሰጣችሁ እምነትን የምትቀበሉበት ድካማችሁን ለእግዚአብሔር ሰጣችሁ ጥንካሬን የምትወስዱበት ጭንቀታችሁን ለእግዚአብሔር ሰጣችሁ ሰላማችሁን የምትወስዱበት ሸክማችሁን በእግዚአብሔር ላይ ጥላችሁ ረፍትን የምትቀበሉበት is a place of substitution የመቀያየሪያ ቦታ ነው ወደ ጸሎት ቦታችሁ ስትገቡ ጎብጣችሁ ነው የምትገቡት አዝናችሁ ሊሆን ይችላል ልባችሁ ዝሎ ይሆናል ደክሟችሁ ይሆናል but you will never come out the same ስትወጡ ግን ሌላ ሰው ናችሁ in the name of Jesus መጽሐፍ ሲናገር ስለ ሐና ሐዘን ከዛ ወዲህ ፊቷ ላይ አልታየም ይላል አሜን 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 እያለቀሰች ነው ጎብጣ የዛች የጣውንቷ ስቃይና ስድብ ተሸክማ የአመታት እንባዋን ይዛ ነው ወደ እግዚአብሔር ፊት የገባችው and she prayed hallelujah አሜን 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 ካሁኑ መጣና እንደዚህ ያላት አንቺ ሴት አላት እግዚአብሔር ልመናሽን ይስማ በወጣች ጊዜ ይላል ከዛን ጊዜ ወዲህ ይላል አሜን እምልሰዋለሁ ሐዘን ፊቷ ላይ አልታየም እንደገና ያለቀሰች ለምን እንባዋን ወሰደላታ እንባዋን ወሰደና ደስታን መለሰላት አሜን አሜን ሰላምን ለወጣ ተለዋወጠች ከእግዚአብሔር ጋር ብዙ ሰው እኮ ሸክሙን ይዞ የሚኖረው ስለማይጸልይ ነው ሸክምህን ይዘህ የምትኖረው because ለመለዋወጫ ቦታው አትሄድም ጸሎት አለ ከተባለ አትሄድም በቃ አንድ ነው አንተ ለመኖር የሚታወቀው ጸሎት በመኖሩ ነው praise God ጸሎት አለ ማለት አንተ የለም ለምግብ ራሱን ጸልይ ከተባለ ልትሄድ ትችላለህ why because ሰዎች ይውላችሁ ከሸክማቸው ጋር የሚቀጥሉት ስለማይጸልዩ ነው ሸክም ማውረጃ ቦታ የጸሎት ቦታ ነው ሰዎች ከቁጣቸው ጋር የሚኖሩት ስለማይጸልዩ ነው ከቂማቸው ጋር የሚኖሩት ስለማይጸልዩ I'm telling you ከአንገር ጋር አንዳንድ ሰዎች ተቆጥተዋል መቼም እዛ ተቆጥቷል የዛሬ 10 አመት ነው እስከ ዛሬ ተቆጥቷል እንዴት ሰው አመት ሙሉ ይቆጣል የዛሬ 13 አመት ያደረገችኝ ነገር እኔ ነኝ የማቀው ብሎ የሚጀምሩ ሰዎች አሉ why because they don't pray ካልጸለይክ እንዴት አርጎ ያሸክም ከላይ ላይ ይነሳል የዚህ ዓለም ስትረስ ገና ከበር ስትወጣ ገና ከእንቅልፍ ስትነሳ ስልክን ስትከፍት መከራ ነው ዜናው መከራ ነው ዶላር ጨምሯል ሲሉ ነዳጅ ወጥቷል ሲሉ ዳቦ ጨመረ ሲሉ ሽሮ ቀጠለ ምንድነው ቤት ክራይ ጨምሯል ሲሉ የሱቅ ክራይ አይደለም ሰውየው መጥቷል ተዘግቷል ሲሉ ሴትዮዋ መጣለች ልትዘጋ your life is full of burden ሰበለም ተቆጣው ከወዳ አይደለም it's too much አንዳንድ ሰው እናንተ የምታረጉት ነገርና እሱ የሚቆጣው አይመጣጣም እናንተ የምታረጉት ነገር ይሄ የተነፋ ፓይፕ እንደ በመርፌ እንደመውጋት ከዛ ይፈነዳል ላያችሁ ላይ ከኔ ጋር ነው ትላላችሁ መጨረሻ ላይ ከኔ ጋር ነው ወይ because ጠቡ ራሱ አይታችሁ አታውቁም ሰዎች መኪና ላይ ተጣልተው መኪና እየነዱ መኪና በሰላም እየሄዱ አንዱ በቃ ድንገት ፍሬቻ ሳያበራ ገባብ አንዱ ዱላ ይዞ ይወጣል አንዱ ጎማ ሌባ ጎማ ነው ይባላል አንዱ ሽጉጥ ይዞ ይወጣል ዋይ በቃ እንትን እንደዚህ ያረከኝ የሰው ንዴት የኖረ ነው ተረዱት አጠገባቸው አቲ ወደሱ ግን ተረዱት አጠገባቸው ያለውን ሰው የኖረ ብትበርደን do you know ኢሞሽናችን ራሱን ሪሊዝ የሚያደርግበት መንገድ አንዱ ቁጣ ነው you know anger አንጀታችሁ ይረሳል ስትቆጡ አይደል እንዴ አንጀታችሁ የሚረሳቻችሁን አውጡ አላልኩም ጌታ ይባል ግን አንጀት ያረሳል መጮ ስትጮሁ አንድ ሰው ላይ ስታንቧርቁበት ኦፍ ይተላል ኢሞሽናል ሪሊፍ አለው ለዛ ነው ልጆቻችሁ ላይ መጮት ባላችሁ ላይ ሚስታችሁ ላይ ሰራተኛችሁ ላይ እምታልፉበት እምታገድሙት ላይ እያንባረቃችሁ ምትይዙ ለምን ነው የሆነ መተንፈሻ ቦታ ፈልጓል የሆነ ነገር መውጣት አለበት ያ ቦታ ጸሎት ነው ያልኩ ነው እኮ you have to pray ስትጸልዩ ሸክም ከላያችሁ ላይ ይነሳል it's a place of substitution in the name of Jesus የበደሏችሁን ይቅር ብላችሁ ትነሳላችሁ
ያስቆጣችሁን ነገር ረስታችሁ ትነሳላችሁ። መፍትሄ የለውም ብላችሁ ያሰባችሁት ነገር መፍትሄ አይታችሁለት ትነሳላችሁ። you are not normal, you are not okay። ጆይስ ማይልስ ተናገር እንደዚህ አለች። አንዳንድ ጊዜ ባሌ አለች ያየኝና ጆይስ ይለኛል አለች፣ ግቢና ጸልይ ይለኛል አለች። ምክንያቱም ጸሎት ሲያስፈልገኝ ባሌ ራሱ ያውቃል አለች። ጸልይ ይሄ ነገር እኔ አልችለውም ይላል አለ። ፕሊዝ ካን ዩ ፕሬይ ይላል አለ። ካን ዩ ፕሬይ እስቲ በረታቴትን ጸልይ እዛው ከጌታ ጋር ጨርሽ እኔን ከመጨረስሽ በፊት ከጌታ ጋር ጨርሽ። prayer እግዚአብሔርን መፈለግ። prayer it's a place of exchange። ይሄን አትርሱ እባካችሁ። የመለዋወጫ ቦታ ነው። ሸክማችሁን አራግፋችሁ የምትወጡበት ቦታ ነው። ሸክማችሁን ሰው ላይ ማራገፍ ቀላል አይደለም። finally I'm finishing። የጌታ መንፈስ እዚህ አለ። እምነት እግዚአብሔርን መፈለግ ነው። እግዚአብሔር የሚፈልገው በቃሉ፣ እግዚአብሔር የሚፈልገው በጸሎት ነው። እግዚአብሔር የሚፈልገው በቅዱሳን ማህበር ነው። this is my last point። እግዚአብሔርን የምንፈልግበት ሌላኛው መንገድ 2 minutes የቅዱሳን ማህበር ነው። fellowship when we fellowship እግዚአብሔርን እየፈለግን ነው። አሜን። እግዚአብሔርን ማገልገል፣ ወደ እግዚአብሔር ቤት መምጣት፣ ከቅዱሳን ጋር ህብረት ማድረግ፣ በቤተ ክርስቲያን ውስጥ ራሳችንን ማግኘት፣ በቤተ ክርስቲያን ውስጥ ድርሻ መውሰድ፣ ለዚህ ማህበር ራሳችን አቬሌብል ማድረግ እግዚአብሔርን መፈለግ ነው። አብዛኞቻችን ወደዚህ ምን መጣበት ሌላ ምንም ሪዝን የለንም እግዚአብሔርን ከመፈለግ ውጪ። what more reason do you have? እስቲ ሌላ ምን ሪዝን ይኖራችኋል? እግዚአብሔር ልጆቻችሁ ወደ ቤተክርስቲያን የምታመጡት because ልጆቻችሁ እግዚአብሔርን መፈለግ እንዲማሩ ነው አይደለም ወይ? that's the only reason እንጂ ልጆቻችሁን ወስዳችሁ የምታዝናኑበት አብዛኞቻችሁ ጊዜ የላችሁም። ልጆቻችሁን አውጥታችሁ የምታጫወቱበት ጊዜ እንኳን የላችሁም። ግን you decide to bring them. why? because እግዚአብሔርን መፈለግ መማር ስላለባቸው። ወደ እግዚአብሔር ቤት የምንመጣውና ፌሎሺፕ የምናረገው እግዚአብሔር የመፈለግ ዋነኛ መንገድ ስለሆነ ነው። that's how you seek him። በጉባኤ መካከል አለ እኮ እግዚአብሔር ዳዊት ሲናገር እንዴ በጉባኤ መካከል አመሰግናለሁ አለ። ጉባኤ አለ ማለት ነው እግዚአብሔርን የሚያመሰግንበት። ያ ብቻ አይደለም፣ በመንሰበሰብበት ጊዜ የሚለቀቅ ብሌሲንግ አለ፣ የጋራ anointing አለ። praise God። ጓይሮቹ ሲዘምሩ እኔ ጋር የሌለ ነገር እኮ በእነሱ መጣ እኮ፣ አንተ ጋር የሌለ እኮ መጣ። we fellowship። praise God። ቢሮ ውስጥ ቁጭ ብዬ ሚሚ መዝሙር ስትጀምር እየሰማኋት ነበር። ይሄን እንደማስተምር እያወቅሁ ስመጣ እሷ ደግሞ የጀመረችበት መዝሙር አለ አምላኬ አምላኬ ወደ አንተ ገሰግሳለሁ። አይሴት መንፈስ ቅዱስ በስራ ላይ ነው። በፌሎሺፕ ውስጥ ራሳችንን ከቅዱሳን ህብረት ስንነጥል እግዚአብሔርን የመፈለግ ልባችን እየወረደ ይመጣል። ዛሬ ይሄንን ቃል ሳስተምር ወይም ስናገር የተካፈላችሁት ጸጋ በውስጣችሁ ታላቅ ጸጋ ነው። ሊታወቃችሁ ይችላል፣ ላይታወቃችሁ but you imparted something። መንፈስ ቅዱስ ያላችሁ ነገር አለ። አሜን አሜን። you ከቅዱሳን ጋር ህብረት ለማድረግ በጣም ትልቅ ከሆናችሁ እኔ ትልቅ ነኝ አይመጥነኝም፣ እኔ ቢዚ ነኝ አይመጥነኝም፣ እኔ ተማርኩ ነኝ አይመጥነኝም፣ I cannot fellowship። ኦንላይን ነው በቃ እኔ የምከታተለው፣ ኦንላይን ነው የምሰማው፣ ፈረንጅ ቸርች ነው የሚሄደው፣ ህንዶቹ ጋር ነው የሚሄደው። አብዛኛው እንደዛ የሚል ሰው የትም አይሄድም። በነገራችን ላይ እኔ እንደዚህ ጮኬ ያልሰማኸኝ አሁን ፈረንጅ በምን አቅሙ ነው አንተን የሚያስረዳ? ፈረንጅ ኧረ ትዕግስት የለውም እንደዚህ የሚልበት። ይሄኔ ድሮ ስብከት ጨርሶ ፈረንጅ እኮ ምሳውን እኮ ኦሽን ባስኬት እየበላ ነው ፈረንጅ ፓስተር ቢሆን።
ይሄውን ያለው አይደል እንዴት ሆኖ ፈረንጆች ሄጂ አለ አንድ ሰው ሲነግረኝ አንዴ ቁጭ ብለናል አለ ከዛ ቴሌቪዥን ከፈቱልናል ምንድነው ስላቸው አይ ዛሬ ስብከቱ በቴሌቪዥን ነው ፓስተሩ ሄደ ስላቸው አይ ቫኬሽን ሄዷል እናንተ በቴሌቪዥን ይሞታል እንዴ ቫኬሽን ሄደ እሱ አንተ በቲቪ ተሰማለህ ድሮ ስብከት listen to me እግዚአብሔር የሚፈልገው በማህበር ነው መረባረብ አለበት እሺ አንዳንድ ሰው ላይ መረባረብ አለበት መሰብሰብ አለ እኔ ስጸልይ መስማት አለበት ከሌ ስትዘምር መስማት አለ አንደኛው ለምን በዛ ውስጥ ነው መንፈስ የሚነሳሳው በዛ ውስጥ ነው እግዚአብሔር የሚናገር በዛ ውስጥ ነው ጉልበት የምታገኙ በዛ ውስጥ ነው የእግዚአብሔር ጸጋም ይበዛላችሁ አገራችን ሰዎች ተርተሽ ሆም በሾላል ማለት ነው አንድ አይነት መሆን አለበት ስትወጋጋ ማለት ነው የቅድሙ ጋይጄ ነው ጌታ ይባረክ እግዚአብሔርን የምንፈልገው በማህበር ውስጥ እግዚአብሔርን ለመፈለግ ራሳችን አቬሌብል በማድረግ ነው አሜን ሃሌሉያ ቤተክርስቲያን ውስጥ ራሳችንን ማግኘት ፕራዮሪቲያችን መሆን አለበት ዕብራውያን 10:24 ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንተያይ እርስ በርሳችን ምን እንበል እስቲ እንተያይ በሉ እስቲ ዋው it's very important እንተያይ ለምን ለፍቅርና ለመልካም ሥራ እንድንነቃቃ I want to see you have to come praise God be available በእግዚአብሔር ቤት ውስጥ በአገልግሎት ላይ በስራችሁ ላይ በፌሎሺፕ ውስጥ be here ወደ ቤተክርስቲያን በመሄድና እግዚአብሔርን በማገልገል የሚያከስራችሁ ነገር ካለ እስቲ let's see ሰዎች እግዚአብሔርን ፈልገው የሚጎልባቸው ነገር ካለ እስቲ በራሳችሁ እስቲ ሞክሩት እስቲ ለየው በሉ እስቲ እግዚአብሔርን ልፈልግና ከከሰርኩ እስቲ ለየው Thank you Holy Spirit መንፈስ ቅዱስ በዚህ አለ አብዛኛው የህይወታችሁ ኢንካውንተር የሚመጣው በማህበር ውስጥ ነው and the Lord will encounter you በምትሰበሰቡበት ጊዜ ለአንዱ ይላል መልእክት አለው ዝማሬ አለው ምክር አለው ትንቢት አለው praise God አሜን ምክር ተግሳጽ አለው እግዚአብሔር በዛ ውስጥ ህይወታችሁን ያሳድጋል that's how you show you seek him ሌሎች ሃይማኖቶች የሞቀ ሱቃቸውን ዘግተው ይሄዳሉ የደራ ቢዝነስ ሳይታቸውን ዘግተው አምላክ የሚሉትን ፍለጋ they will go አይደለም እንዴ seriously ይለጠፍላል ጠብቅ ትባላል ደሞ ምን እንደሚቀቡት አናቅም ትጠብቃለህ ደም ሌላ ቦታ ማትሄድ I don't know why የሆነ ነገር ማለት እዛ ቆሞ የሚያስቀር but they show that አምላካችን የሚሉትን ይፈልጉታል በምን ነው ይፈልጉት በማህበር በፌሎሺፕ በመሄድ በመገኘት ፕሬዘንት በመሆን that's how you seek him ጌታ በዚህ አለ እርሱ ከአዳኝ ወጥመድ ከአሰቃቂ ቸነፈር ያድንሃል አሜን በላባዎቹ ሚጋርድሃል በክንፎቹ ስር መሸሸጊያ ታገኛለህ ታማኝነቱ ጋሻና መከታ ይሆንልሃል የሌሊት አስደንጋጭነት በቀን የሚወረወረውን ፍላጻ አትፈራም በጨለማ የሚያደባ ቸነፈር በቀትርም ረፍራፊው አያሰጋህም ባጠገብህ ሺህ በቀኝህ 10,000 ይወድቃል ወዳንተ ግን አይቀርብም በአይን ብቻ ትመለከታለህ የክፉዎችን መቀጣት ታያለህ እግዚአብሔርን መሸሸጊያ ልዑልንም መጠጊያ አድርገኸዋልና ይላል ክፉ ነገር አያገኝህም መቅሰፍት ወደ ድንኳን አይገባም በመንገድ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ንነሳ እስቲ በጌታ ፊት ልዑልን መሸሸጊያ
እግዚአብሔርንም መጠጊያ አድርገኸዋልና because you seek him በአንበሳና በፍየል ላይ ትጫማለህ ደቦሉን አንበሳና ዘንዶን ትረግጣለህ ወዶኛልና ታደገዋለሁ ስሜን አውቋልና እከልለዋለሁ ይጠራኛል እመልስለታለሁ በመከራውም ጊዜ ከእርሱ ጋር እሆናለሁ አድነዋለሁ አከብረዋለሁ ረጅም ዕድሜን አጠግበዋለሁ ማዳኔንም አሳይ ቁልፌ ነው እግዚአብሔርን መሸሸጊያ ልዑልንም መጠጊያ አድርገኸዋል Thank you Holy Spirit I surrender to you በሉት እግዚአብሔር ራሴን ላንተ ሰጣለሁ ራሴን አስገዛልሃለሁ ራሴን ባንተ እጆች ስራ አደርጋለሁ willingly I come to surrender oh yes Kela vena masanto prana vena magaro እግዚአብሔር ሆይ I seek you በሉት አንተን ነው የምፈልገው hala vena manto pradiana maya kalova oh yes thank you Holy Spirit he is here yes መንፈስ ቅዱስ በዚህ አለ ባላ 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 Shikala vena manto prala vene megele Kela diano moso pradiana manto pala vene megele Oh yes እዚህ ያለ መንፈስ ቅዱስ እግዚአብሔር ሆይ I surrender to you ሕይወቴን መንገዴን ሁሉ ነገሬን እሰጥሃለሁ አንተን ነው የምፈልገው በሉት tell him speak to him 1 minute Jikala bara Le pradina maso para la vena Semu Jesus Kasimochu bene Ulu yemigeza Bamdir hone basa ከስሞች ሁሉ ሁሉ የሚገዛ በምድር ሆነ በሰማይ Jesus I depend on you እፈልግሃለሁ ከስሞች ሁሉ በላይ ሁሉን የሚገዛ በምድር ሆነ በሰማይ ስሙ ካላቬና ማንቶ ኢየሱስ ከስሞች ሁሉ Jesus Jesus ከስሞች ሁሉ በላይ
ሲዘምሩ መላእክት ኢየሱስን ያከብሩት። ኢየሱስን እግዚአብሔርን የመፈለግ ብርሃን በልባቸው እየበራ ነው። እግዚአብሔርን የመፈለግ ብርሃን፣ እግዚአብሔርን የመፈለግ ረሃብ፣ እግዚአብሔርን የመፈለግ ብርሃን በልባቸው እየበራ ነው። ራይት ናው ሁሉን ነገር አስጥሎ ወደ እግዚአብሔር የሚያስሮጥ receive that light in the name of Jesus. Yes. አንድ አይነት ሰው የማያደርግ እግዚአብሔር የሚፈልግ ብርሃን ድምፅ ይሰማል ከሰማያት ሲዘምሩ መላእክት ኢየሱስ ያከብራል። He is the center of everything. የሁሉም ነገር መካከለኛ የሆነውን የሁሉም ነገር መፍትሄ የሆነውን የሁሉ ገዢ የሆነውን የሁሉ ባለስልጣን የሆነውን ሲዘምሩ መላእክት ኢየሱስ ያከብራሉ፣ ለስሙ ይሰግዳሉ፣ ለስሙ ይሰግዳሉ፣ ለስሙ ይሰግዳሉ፣ ለስሙ ይሰግዳሉ። አለምደው ሲጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ። አለምደው ሲጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው አለምደው ሲጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ። ስምህን ነፍሴ ትወደዋለች፣ አንተን ብቻ አንተን ትላለች። ስምህን ነፍሴ ስምህን ነፍሴ ትወደዋለች፣ አንተን ብቻ አንተን ትላለች። አለምደው ሲጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ። አለምደው ሲጠራው ኢየሱሴ ስለው ኢየሱስ 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 ተስማምቶኛል ኢየሱስ የሕይወቴ ንጉሥ ለሕይወቴ የቤቴ ንጉሥ ስሙ ነው መድኃኒቴ። I follow you በሉት። አለምደው ሲጠራው ኢየሱሴ ስለው ተስማምቶኛል ለሕይወቴ ስሙ ነው መድኃኒቴ። ጸልያለን በእግዚአብሔር ፊት። Thank you Jesus.
you, Jesus. ምሕረት ይብዛልኝ በሕይወት Thank you, Holy Spirit. We come to you. የፊትህን ብርሃን ላይ ናፍቃለሁ ነፍሴ እንደ ውሃ አንተን ትጠማለች በቀንም በማታ ገና ሌሊት ከእንቅልፌ እነሳለሁ የፊትህን ብርሃን በሉት የፊትህን ብርሃን ላይ ናፍቃለሁ ነፍሴ እንደ ውሃ ነፍሴ እንደ ውሃ አንተን ትጠማለች በቀንም በማታ ትናፍቀኛለች። አባቴ ወደ አንተ እንመጣለን፣ ወደ አንተ እንመጣለን። መንፈስ ቅዱስ ሆይ በጌታ በኢየሱስ ስም እግዚአብሔርን የሚፈልግ ልብ ዛሬ ተቀበሉ። receive a new heart አዲስ ልብ ሰጣቸዋለሁ ተብሎ እንደተጻፈ በጌታ በኢየሱስ ስም እግዚአብሔርን የሚፈልግ አዲስ ልብ ዛሬ ተቀበሉ። እግዚአብሔርን ብቻ የሚፈልግ አዲስ ልብ ተቀበሉ። ከዚህ በፊት እግዚአብሔርን ፈልጋችሁ በማታውቁበት መንገድ እግዚአብሔርን የሚፈልግ ልብ ዛሬ በጌታ በኢየሱስ ስም ተቀበሉ። receive a new heart in the name of Jesus የድንጋዩን ልብ አውጥቼ የሥጋን ልብ ሰጣችኋለሁ እንዳለ አዲስን ልብ ሰጣችኋለሁ ተብሎ ተጻፈ። በጌታ በኢየሱስ ስም በቀንና በሌሊት እግዚአብሔርን የሚፈልግ ልብ ተቀበሉ። ወደ እግዚአብሔር የሚሮጥ ልብ ተቀበሉ። ቃሉን የሚራብና የሚጠማ ልብ ተቀበሉ። በጸሎት እግዚአብሔርን የሚፈልግ ልብ ተቀበሉ። በቅዱሳን ማህበር እግዚአብሔርን የሚፈልግና የሚያገለግል ልብ ተቀበሉ። የትኛውም እግዚአብሔርን ከመፈለግ ልባችሁን የከለከለ የዚህ ዓለም ሁኔታ የዚህ ዓለም ኮንዲሽን ልባችሁን ያጠነከረ በጌታ በኢየሱስ ስም ዛሬ ይቅለጥ። I change your heart in the name of Jesus። እህቴ በጌታ በኢየሱስ ስም ዛሬ ልብሽን ቀየርኩ። ወንድሜ በጌታ በኢየሱስ ስም ዛሬ ልብህን ቀየርኩ። I command a change of heart in the name of Jesus። በጌታ በኢየሱስ ስም በመንፈስ ቅዱስ የሚሆን የልብ መለወጥ ይሆን፣ የልብ መቀየር ይሆን። በጌታ በኢየሱስ ስም እግዚአብሔርን በመፈለግ ወደ እግዚአብሔር በመሮጥ ቃሉን በመራብ በመጠማት በጸሎት በመትጋት በቅዱሳን ማህበር በማገልገልና እግዚአብሔርን በመፈለግ በጌታ በኢየሱስ ስም የተሞላ ልብ ይኸው ተቀበሉ። receive that heart in the name of Jesus። ሕይወታችሁን ሊያጠፋ እግዚአብሔር የሰጣችሁን ራእይ ሊገድል ህልማችሁን ቅዠት አድርጎ ለማስቀረት እግዚአብሔርን ከመፈለግ ልባችሁን የከለከለ የትኛውም የጨለማ ሐሳብ በጌታ በኢየሱስ ስም ዛሬ የተመታ ይሁን። I break that darkness in the name of Jesus። ልባችሁን ከእግዚአብሔር እያሸሸ ያለ any belief ሐሳብ thought conviction በውስጣችሁ የሰረጸ አስተሳሰብ የአስተሳሰብ ምሽግ በጌታ በኢየሱስ ስም ይሆን የፈረሰ ይሁን። I break it in the name of Jesus። ቃሉን ከመፈለግ በጸሎት ከመትጋት ከቅዱሳን ጋር ህብረት ከማድረግ ልባችሁን የከለከለ በጌታ በኢየሱስ ስም የተመታ ይሁን። በስንፍና የሞላችሁ የተመታ ይሁን።
በምክንያት የሞላችሁ በኢየሱስ ስም የተመታ ይሁን። ያዘናጋችሁ በኢየሱስ ስም የተመታ ይሁን። በልባችሁ ላይ የተቀመጠ የገንዘብ ፍቅር in the name of Jesus የስኬት ፍቅር በጌታ በኢየሱስ ክርስቶስ ስም ዛሬ የተነቀለ ይሁን in the mighty name of Jesus። እግዚአብሔር ወዳየላችሁ ግሎሪ እግራችሁ እንዳይራመድ እግዚአብሔር ያዘጋጀላችሁን በረከት እንዳትወርሱ ልባችሁን በእግዚአብሔር ላይ የቀየረ የልጅነት ፍቅራችሁን ከእግዚአብሔር ላይ እንድታነሱ ያደረገ የዚህ ዓለም ፍርሃት የማይታየው ነገር ፍርሃት the fear of the unknown the fear of this world the fear of life በጌታ በኢየሱስ ስም ዛሬ ከልባችሁ ላይ ይነሳ። ብርሃን ይሁን ብርሃን ይሁን በልባችሁ ላይ እግዚአብሔር የመፍራት ብርሃን ይሁን። እግዚአብሔር የመፈለግ ብርሃን ይሁን። ውስጣችሁ እግዚአብሔር ብሎ የሚጮህ ብርሃን ይግባ ዛሬ። ሕፃን ልጅ ከእንቅልፉ ሲነቃ እናቱን ፈልጎ እንደሚያለቅስ እንደሚጮህ በእንባው የት ነሽ እንደሚል አቴንሽን እንደሚፈልግ ያለ እናቱ ምንም እርዳታና ጉልበት እንደሌለው ያወቀ ያ ሕፃን ያለ ማቋረጥ እናቱ እስክታነሳው እንደሚጮህ በጌታ በኢየሱስ ስም ያ የልጅነት ልብ ይመለስላችሁ። ያለ እግዚአብሔር ምንም ማድረግ እንደማትችሉ ሕፃን ልጅ አጠገቡ የተቀመጠውን ጡጦ አንስቶ መጠጣት እየቻለ እንደሚያለቅስ ከእናቱ ለመቀበል እንደሚፈልግ በጌታ በኢየሱስ ስም ያ ልብ ዛሬ ይመለስላችሁ። ራሴን ችያለሁ የሚለው ልባችሁ በኢየሱስ ስም ዛሬ ይናድላችሁ in the name of Jesus። በሌሊት ወደ እግዚአብሔር የሚጮህ ልብ፣ በቀን ወደ እግዚአብሔር የሚጮህ ልብ፣ በከሰዓት ወደ እግዚአብሔር የሚጮህ ልብ፣ በቀትር ወደ እግዚአብሔር የሚጮህ ልብ፣ ኤኒ ታይም እግዚአብሔር የሚፈልግ ልብ በጌታ በኢየሱስ ስም ዛሬ ተለወጠላችሁ። I break that darkness። የሰዎችን እግር ወደ ሞት እየመራ ወደ ጥፋት እየመራ ያለ ልብ በደንዳናነት በጌታ በኢየሱስ ስም ዛሬ ይሰበር። I command that heart in the name of Jesus። በጌታ በኢየሱስ ስም የፈርዖን ልብ ለጥፋት እንደደነደነ የንጉሱ ልብ ለባርነት ደንዳና እንደሆነ በጌታ በኢየሱስ ክርስቶስ ስም ለጥፋት ልባችሁን የዘጋ የትኛውም ጨለማ I command now በጌታ በኢየሱስ ስም ልባችሁን ይልቀቅ። በኢየሱስ ስም ልባችሁን ይልቀቅ። በሕይወት ኑሩ በጌታ በኢየሱስ ስም። የእግዚአብሔርን ፈቃድ ፈጽሙ በኢየሱስ ስም። ለእግዚአብሔር ድምፅ ታዘዙ በጌታ በኢየሱስ ስም። ለእግዚአብሔር ድምፅ ተሸነፉ በጌታ በኢየሱስ ስም። Oh Father, I give you praise። በጌታ በኢየሱስ ስም በዚህ ምድር ላይ እናውጃለን። ጨለማን ከለከልን፣ ጨለማን ከለከልን፣ የሞትን መልአክ ከለከልን፣ ቀሳፊውን ከለከልን። በጌታ በኢየሱስ ስም የቃይንን እጆች ከለከልን። እግዚአብሔር ሆይ we believe in your word አባት ሆይ ይህ ዘመን የቃይን ዘመን አይደለም ብለሃል። በጌታ በኢየሱስ ክርስቶስ ስም ከቃይን እጅ የአቤልን ደም የምትቀበልበት ዘመን እንደሆነ በቃል በትንቢት መንፈስ ነግረህናል። በጌታ በኢየሱስ ስም በዚህ ምድር ላይ እጆች ይዘርጉ። አመፀኛውን የሚቀጣ እጅ ይዘርጋ። በስውር ያለውን እግዚአብሔር የሚቀጣ እጅ ይዘርጋ። I pray እንደ ምድሪቷ ካህን በጌታ በኢየሱስ ስም I command over this land. I command in the name of Jesus። በጌታ በኢየሱስ ስም ያስጨናቂውን ዘንግ የሚሰብር እጅ ይዘርጋ። የክፉዎች አቅም በጌታ በኢየሱስ ስም የሚያጠፋ እጅ ይዘርጋ። ከኔ በላይ ከኛ በላይ የለም ያሉትን ጸጥ የሚያሰኝ በጌታ በኢየሱስ ክርስቶስ ስም I pray እግዚአብሔር የገንዘባቸው ገለባ ይሁን። በጌታ በኢየሱስ ስም ጉልበታቸው ደመና ይሁን። በጌታ በኢየሱስ ስም እርምጃቸው ወደ ጨለማ ይሁን። በጌታ በኢየሱስ ስም እቅዳቸው እንደ አቧራ ይበተን። I command in the name of Jesus። ካላዲጋኖማ ሶፕራቬናማ ምድሪቷን በደም የሚያጨማልቅ በግፍ የሚሞላ በክፋት የሚሞላ ልጆቻችንን በሰቀቀን የሚሞላ ልባችን የሚሰብር በጌታ በኢየሱስ ክርስቶስ ስም የእግዚአብሔርን በረከት የሚያጨናግፍ የእግዚአብሔርን ብርሃን የእግዚአብሔርን ምሕረት የእግዚአብሔርን ቸርነት የሚያጥፋፋ የክፉ እጅ በጌታ በኢየሱስ ስም የተሰበረ ይሁን። I command darkness in the name of Jesus።
በጌታ በኢየሱስ ስም በተቀመጡበት ጨለማ ይውረሳቸው። Let them not move in the name of Jesus. Ka alopane masopravidia. Jekadiano masopralidia. Lebabagado soproloveni. በጌታ በኢየሱስ ስም የሰዎች ልብ ወደ አንተ ይመለስ፣ ወደ ፈጣሪያቸው ይመለስ። እግዚአብሔር ሆይ ኃያል መሆን ይታይ በዚህ ምድር ላይ፣ ፈራጅ መሆን ይታይ በምድሪቷ ላይ፣ ገዢ መሆን ይታይ በምድሪቷ ላይ። እግዚአብሔር ሆይ ካንተ በላይ ኃያል እንደሌለ ይታይ in the name of Jesus። ብርቱ አንተ ብቻ እንደሆንክ ይገለጥ አባት ሆይ in the name of Jesus። በጌታ በኢየሱስ ስም ብርታት ያንተ ብቻ እንደሆነ፣ ስጋ ለባሽ ከንቱ እንደሆነ በጌታ በኢየሱስ ስም በምድሪቷ ላይ እንድታይ ጸልያለሁ። I pray in the name of Jesus። እኛን በዚህ ምድር ላይ ያለን ቤተክርስቲያን በዚህ ምድር ላይ ያለች በጌታ በኢየሱስ ስም ጨለማ አይገዛ፣ ክፋት አይገዛ፣ አመጽ አይገዛ። በጌታ በኢየሱስ ስም ክፉዎች ልባቸው ወደ እግዚአብሔር ተመለሰ ዛሬ in the mighty name of Jesus። እግዚአብሔር ቤተክርስቲያንን ብርሃን እንድታረግ ነው ጸልያለሁ in the name of Jesus። Anything, any plan, any demonic assignment በጌታ በኢየሱስ ስም ዛሬ ወደ ከንቱነት ተቀየረ። I cancel every demonic plan። በጌታ በኢየሱስ ክርስቶስ ደም ሸፈንኳችሁ። እናንተና ቤታችሁን ሸፈንኩ፣ ልጆቻችሁን ንብረታችሁን ሸፈንኩ። በጌታ በኢየሱስ ስም በዚህ ድምጽ ስር ያላችሁ in the name of Jesus ክፉ ነገር አያገኛችሁም። መቅሰፍት ወደ ድንኳናችሁ አይገባም። ባጠገባችሁ በቀኛችሁ 10,000 ይወድቃል፣ ወደ እናንተ ግን አይቀርብም። በጌታ በኢየሱስ ስም ክፉ ተከለከለ፣ አመፀኛው ተከለከለ። ጠላቶቻችሁ አይናቸው ታወረ፣ እርምጃቸው ተያዘ፣ እጃቸው ሽባ ሆነ። በጌታ በኢየሱስ ስም ከክፉ ተሰወራችሁ in the mighty name of Jesus። ሂዱና ምድሪቷን ውረሱ፣ በጽድቅ ውረሱ፣ በቅድስና ውረሱ፣ በፍቅር ውረሱ። በጌታ በኢየሱስ ስም በወንጌል ውረሱ፣ ምድሪቷን በፍሬያችሁ ውረሱ። በጌታ በኢየሱስ ስም እግዚአብሔር የመፈለግ በረከት በምድሪቷ ላይ መገለጫ ሆኖ in the name of Jesus። በጌታ በኢየሱስ ስም በግንባራችሁ ላይ ምልክት አደረኩ። እግዚአብሔርን የሚሹ ከክፉ ነገር የተጠበቁ ይሆናሉ፣ መልካም ነገርም አይጎልባቸው። በጌታ በኢየሱስ ስም ከሚወራው ፍርሃት በጌታ በኢየሱስ ስም ዳናችሁ። ከኔ ጋር ጸልዩ። እግዚአብሔር ሆይ በሉ እስቲ ቃልን ሰምቻለሁ፣ ቃል መጥቶልኛል፣ ተቀብየዋለሁ፣ ወስጄዋለሁ፣ አምኜዋለሁ። በጌታ በኢየሱስ ስም ዛሬ አዲስ ልብ ተቀብያለሁ። አንተን የሚፈልግ ወደ አንተ የሚሮጥ ቃልህን የሚፈልግ በጸሎት የሚተጋ በቅዱሳን ማህበር የሚገኝ የሚያገለግል አዲስ ልብ ስለሰጠኸኝ አመሰግንሃለሁ። ሲያመነ ሰው ለእግዚአብሔር ክብር ይስጥ። በደንብ አርጋችሁ yes ሃሌሉያ